መልካም እሺ፣ ወደ ጥያቄና መልሱ ልግባ። በእታችን በገነት በኩል የቀረበ ጥያቄ አለ። ጥያቄው እንዲህ ይላል። አንድ ወንድማችን እንዲህ ብሎ ጠየቀ። በልጅነቴ እናቴ ባዕድ አምልኮ ስታመልክ እያለው አያለው፣ ይቅርታ፣ ሮብ መንፈሱን ታመልካለች፣ እሁድ ቤተክርስቲያን፣ ከዛን የማርያም ጽዋ ትጠጣለች። እኔ እናቴ ስንት አምላክ ነው ያለው ብዬ ጠየቅኳት። እሷም አይመለከትክም አለችኝ። ለአባቶች ሳማክር የቤት ጠባቂ ነው ችግር የለውም አሉኝ። ወንድሜ ምን ትመክረኛለህ የሚል ጥያቄ ነው። እህት ወንድሞች፣ እንዲህ አይነት ነገር የሚፈጠረው ለምን መሰላችሁ? ማስመሰል ይወዳል ዲያብሎስ። አስመስሎ መዋጋት ስለሚፈልግ ነው። ዲያብሎስ አስመሳይ ነው። በተለይ የሚያስመስሉ ክፉ መናፍስቶች አሉ፣ እንደ ጠቋር ያሉ መናፍስቶች። በአጭሩ 50% ቤተክርስቲያን 50% የእነሱን ስራ እንድንሰራ የሚፈልጉ መናፍስት አሉ። ለምንድን ነው የሚያደርጉት ከተባለ ብዙዎችን ለማሳሳት ነው። ብዙዎችን ለማሳሳት። ለምሳሌ አሁን አንዳንድ ብዙ ሰዎች ምን ያደርጋሉ መሰላችሁ? እንደዚህ አይነት ነገር ሲፈጠር ለምሳሌ ቤተክርስቲያንም የሚሄዱ ከሆነ መንፈሳዊ ስራንም እንደዚሁም ደግሞ የአጋንንቱንም ስራ የሚያከናውኑ ከሆነ በቃ የሚኮነኑ ሁሉ አይመስላቸውም። እንዲህ ጸበል ትጠመቃለህ፣ ምን ችግር፣ ቅዳሴ ታስቀድሳለህ፣ ይህን ደግሞ አድርጉት ተብሎ መጽሐፍ ቅዱስ ላይ ተጽፏል። አድርጉ የተባለውን እያደረግኩኝ በዚህ ጎን ለጎን ደግሞ የአጋንንቱን ግብር ብገብርለት ምን ችግር አለ የሚል ሀሳብ ይነሳባቸዋል። ግን መጽሐፍ ቅዱስ ይህን አጥብቆ ይቃወማል። ለሁለት ጌቶች መገዛት አትችሉም ተብሎ ለሁለት ጌቶች መገዛት አትችሉም፣ አንዱን ምረጡ። አምላክ እግዚአብሔር ከሆነ እሱን አምልክ፣ ጣዖትን ከሆነ አምላክ ደግሞ ጣዖት ከሆነ ጣዖትን አምልክ የሚል አለ እኮ መጽሐፍ ቅዱስ ላይ። ስለዚህ ለሁለት ጌቶች መገዛት አይቻልም ማለት ነው። እግዚአብሔር ጋር ደግሞ እንደዚህ አይነት ነገር አይሰራም። በራድ ወይም ትኩስ እንዳይደለ ስራ ናውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። ነገር ግን በራድ ወይም ትኩስ ስላልሆንክ እንዲሁ ለብ ስላልክ ከአፌ ልተፋ ነው የሚል ቃል አለ። ዲያብሎስ ደግሞ ማስመሰል ይወዳል። ከእግዚአብሔርም እንድንሆን ይፈልጋል። ከእሱ ጋርም እንድንሆን ይፈልጋል። ይህም ደግሞ ብዙዎችን ያሳስትለታል ለማለት ፈልጌ ነው። ብዙዎችን ያሳስታል። የዋሃን በተለይ ምንም የማያውቁ ስለ ሃይማኖት ጠልቀው ያልገቡ እህት ወንድሞች፣ እናት አባቶች እንደዚህ አይነት ነገር ሲያዩ ምን ችግር አለ እያሉ ወደ ስህተት ጎዳና ውስጥ ይገባሉ ማለት ነው። ለምሳሌ ለአብነት ያክል ያው በሀገራችን በተለይ በእንትኖች በኩል በደብተራዎች በተለይ በእንትኖች ቅኔ ትምህርት ቤት የሚደረግበት እዛ አካባቢ አሁን ለምሳሌ ለእውቀት እየተባለ አጼ ፋሬስ ይደረጋል። አጼ ፋሬስን ይጠጣሉ ማለት ነው። በዚህ አማካኝነት ግን ነገሩን ከምን ጋር ነው የሚያያይዙት? ከጥበብ ጋር። ምንም ችግር እንደሌለው ይሄ ጥበብ ስለሆነ እግዚአብሔርም የማይቃወሙ አድርገው የሚወስዱ ሰዎች አሉ። ታዲያ ግን በዚህ ዞሮ የማን ሰለባ ነው የሚሆኑት? እነኚህ ሰዎች የአጋንንቱ ሰለባ ነው የሚሆኑት ማለት ነው። አጋንንቱ ነው የሚጫወትባቸው እና ተመሳስሎ ዲያብሎስ ማጥቃት ይፈልጋል እንዳይነቃበት ማለት ነው። ለጊዜው እንዲታመን እንዳይነቃበት ነገሮች ሁሉ ትክክለኛ እንደሆኑ ለማስመሰል ይሞክራል። ስለዚህ አሁንም ወደ ወንድማችን ጥያቄም ስንገባ ይሄ ክፉ መንፈስ ዛሩ ምን ያደርጋል? ቤተክርስቲያን ስትሄድ አይቃወማትም። እሱን ስታመልክ፣ ምክንያቱም እሱን ስለምታመልከው ቤተክርስቲያን ብትሄድ አይቃወማትም። ቤተክርስቲያን መሄዷ እንደዚሁም ደግሞ ጽዋ መጠጣቷ፣ ቅዳሴ ማስቀደሷ፣ እሁድ ቤተክርስቲያን መሄዷ ምንም ጥቅም እንደሌለው ከሷ በላይ ዲያብሎስ ያውቃል። ከሷ በላይ ዲያብሎስ ያውቃል። ለስም ብቻ ነው ማለት ነው። ለስም ብቻ ነው የምትሄደው። ስለዚህ ቤተክርስቲያንም ሄድሽ፣ ጸበል ተጠመቅሽ፣ ለምን ቅዱስ ቁርባን አትቀበይም? ዞሮ የማን ነሽ ነው የሚለው? የኔ ነሽ ነው የሚለው። ግን ወደ ቤተክርስቲያን እንድትሄድ የሚያደርገው ለምንድን ነው? አንደኛ እሷን የሚያዩ ሰዎች ይሰናከላሉ። አሁን ለምሳሌ ምን ያሉ መሰላችሁ? እንደዚህ በውጭ ያሉ ሰዎች እነገሌ ቆርበው ምን ሆኑ? ይሄው ጠንቋይ ቤት እየሄዱ ይሄው ዛር እያመለኩ ግን ያስቀድሳሉ፣ ጸበል ይጠመቃሉ፣ ቅዳሴ፣ ሁሉ ነገር ዝክር ይዘክራሉ። ምን ችግር አለ ታዲያ? አልተቀሰፉ፣ ምን ችግር አለ እያሉ እንደዚህ አይነት ክፉ ተግባር፣ ክፉ ልማድ አጋንንትን ጎን ለጎን ማምለክን ይለማመዳሉ ማለት ነው። ስለዚህ ለብዙዎች መሰናከያ ለማድረግ ዲያብሎስ ሰዎችን እነኚህ የራሱ የሆኑ ሰዎችን ወደ ቤተክርስቲያን እንዳይሄዱ አይከለክላቸውም።
ሁለተኛ ደግሞ እነሱን ራሳቸው ጥርጣሬ ውስጥ እንዳይገቡ ማለት ነው። ጥርጣሬ ውስጥ አይገቡም። ጻድቅም በቃ በሁለቱም የተሳለ ሰይፍ ይመስላቸዋል ለራሳቸው ማለት ነው። ለምሳሌ ሐናንያና ሰጲራ አይታችሁ ከሆነ መሬቱን 2000 ብር ሸጡት። 2000 ብር ከሸጡ በኋላ መሬቱን 2000 ብር ሸጡት። 2000 ብር ከሸጡ በኋላ ሐናንያና ሰጲራ ምን ተባብሎ ነበር የተመካከሩት? በዛ ሰዓት ክርስቲያኖች በሙሉ ንብረታቸውን እየሸጡ በማን እግር ፊት ያስቀምጡ ነበረ? በሐዋርያት እግር ፊት ያስቀምጡ ነበረ። ታዲያ ሰጲራ ለሐናንያ እንዲህ ብላ መከረችው፣ እንዴ ይሄ ነገር እንዴት ነው? 2000 ብር ለሐዋርያት እግር ስር ከምናስቀምጥ ይልቅ ለምን 1000ን ለራሳችን አናስቀምጥም? ለክፉ ቀን ይሆነናል። 1000ን ደግሞ ግማሹን ወደ ማን ወደ በሐዋርያት እግር ስር እናስቀምጥ። ስለዚህ በአንድ ድንጋይ ሁለት ወፍ። ምናልባት ሐዋርያት ወደፊት ቢበተኑ እኛ ሜዳ ላይ ከምንቀር 1000 መጠባበቂያ ይሆነናል ግማሹ። በጣም ጥሩ ዘዴ ነው ተባባሉና ግማሹን ተጠቀሙበት፣ ግማሹን ደግሞ በሐዋርያት እግር ስር ፊት አስቀመጡ። ከዛ ጴጥሮስ ሐናንያ ወይ እንዴት መንፈስ ቅዱስን ታታልላላችሁ? ግማሹን አስቀምጣችሁ ግማሹን ደግሞ እዚህ በእግራችን ፊት አስቀምጣችሁ፣ እኔን እኮ አይደለም እያታላችሁ ያላችሁት መንፈስ ቅዱስን ነው። ስለዚህ እዚህ ወዲያው ትሞታለህ ብሎ ሲነግረው ወዲያው ሞተ። ሐናንያ ሰጲራም ልክ እንደዛው ማለት ነው። አሁን ይሄንን ምክር የመከራቸው ማን ነው? ዲያብሎስ ነው። ዲያብሎስ ነው እንዲህ አይነት ሐሳብ ያመጣቸው። ለምን አሁን አትስጡ፣ በሐዋርያት እግር ስር ፊት አታስቀምጡ ቢላቸው አይቀበሉትም። ስለዚህ ልክ የብልጣብልጥብነት ሐሳብ በልባቸው ላይ ያሳደረባቸው ማለት ነው። ለምን ከሁለቱም አትሆኑም? ዲያብሎስ ሰዎችን እንዲህ አይነት አስተሳሰብ በልባቸው ላይ ያሳደረባቸዋል። ለምን ከሁለቱም አትሆንም? ቤተክርስቲያንም ሂድ ደግሞ እንደዚህ ይሄንንም የጥበብ ነገር ሞክር ተጠቀም ይሉታል። ሁለት እግር አለኝ ተብሎ ምን ላይ አይወጣም ነው የሚባለው? ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም ነው አይደል? ዛፍ አይወጣም። ትክክል። ስለዚህ ሁለቱንም መምረጥ አይቻልም። የግድ አንዱን መምረጥ አለብን ማለት ነው። አሁንም ምሳሌ ላምጣላችሁ። ሰውየው ጎርፍ እየወሰደው ነው እና ጎርፍ እየወሰደው ያለ አንዲት ጉቷ አገኘና ያዘ፣ ተንጠለጠለባት። ከዛ እንዲህ ብሎ ቆም ብሎ ማሰብ ጀመረ። እንዴ እግዚአብሔር ወይ ብዙዎችን እንደምታድን ሰምቻለሁ ከዚህ በፊት፣ እስቲ አንተ እውነት አዳኝ ከሆንክ እኔንም አድነኝ አለ። ከዛ እግዚአብሔር አምላክ እሺ እንዳድን ከፈለክ ጉቶን ልቀቅና እኔ እቀበላለሁ አለው። ጉቶን ልቀቅና እኔ እቀበላለሁ ሲል ሰውየው ግራ ገባው። ጉቶን ከለቀቀ የሚሰጥም መሰለው። አይ ጉቶንም አልለቅም አንተንም አልለቅም፣ አንተንም መተው አልፈልግም፣ አንተንም እለምንሃለሁ፣ ጉቶንም ልክ ይዘዋለሁ አለ። አይቻልም። ወይ በእግዚአብሔር ከታመንክ ታመን ነው፣ ወይ በጉቶ እምነት ከሆነ ደግሞ እምነት ጉቶ ላይ ከሆነ ደግሞ በቃ በዛው ቅር ነው። እና አስቡ። ስለዚህ ምን ለማለት ፈልጌ ነው? ሁለቱንም ወዶ አይቻልም ነው። አጋንንቱ ደግሞ ይሄን ሁለቱንም በሁለቱም በኩል ብንሄድ ከሆነ ግን ዞሮ ዞሮ የአጋንንቱ ራት ነው የምንሆነው ማለት ነው። ይሄን ስለሚያቀሱ ሌላውንም ጭምር ስለምናሳስትለት እኛም ጥርጣሬውን ስለማንገባ የምንጸድቅ ስለሚመስለን ወደ መንፈሳዊ እንድንሄድ እሱንም ደግሞ ጎን ለጎን እንድናመልከው ያደርገናል ማለት ነው። ይሄ የአጋንንት ሴራና ተንኮል መሆኑን ልናስታውስ ይገባል። አሁንም ምሳሌ ላምጣላችሁ እስቲ። በመላእክት ዘንድ ክፍፍል ተፈጥሮ ነበር አይደለ? እግዚአብሔር አምላክ መላእክትን ፈጠራቸው፣ ለጊዜው ተሰወረ እና ግማሹ ማን የፈጠረን እያሉ ሲያመነቱ መላእክት በዛ ሰዓት፣ ግማሹ ሳጥናኤል እኔ ፈጠርኳችሁ ሲል አዎ አንተ ፈጥረናል ብለው የተወሰኑት አመኑ። የተወሰኑት ደግሞ ግማሹ ደግሞ በጭራሽ አንተ አልፈጠርከንም ብለው የሚካኤል የቅዱስ ገብርኤል ነገሮች 99 ነገደ መላእክት በዛው ቀሩ፣ አንተ አልፈጠርከንም። የተወሰኑት ደግሞ ምን ብለው ካዱ? አይ ሳጥናኤልም ፈጠረን አላሉ፣ እግዚአብሔርም ፈጠረን አላሉ። መሀል ላይ ቀሩ። ሌላ ፈጣሪ የፈጠረን አካል አለ ብለው ማለት ከእግዚአብሔርም ሳይሆኑ ከዲያብሎስም ሳይሆኑ በመሀል ተጠራጣሪ ሆነው ቀሩ። ግን ተጠራጣሪ ሆነው ስለቀሩ ከዲያብሎስም ከእግዚአብሔርም ስላልሆኑ እነኛ ፍጥረታት ወይም መላእክት አልዳኑ። አጋንንት ከመሆን አልዳኑ። አጋንንት የአየር አጋንንት ሆነው ቀሩ፣ ከሁለቱም አለመሆን ማለት ነው። ስለዚህ
ዞሮ ዞሮ አሁንም እያመጣውላችሁ ያሉት ነገር ምንድነው? ወይ መንፈሳዊ አለመሆን ወይ ደግሞ የአጋንንት አለመሆን፣ መሀል ላይ ብቻ በሁለቱም ማሊያ መጫወት ዞሮ ዞሮ የአጋንንት ነው፣ ከአጋንንት ነው የሚያስደምረው ለማለት ፈልጌ ነው። ዲያብሎስ ይሄን ስለሚያውቅ እናት ባዕድ አምልኮትንም እንድታመልክ ያደርጋታል፣ ወደ ቤተክርስቲያንም እንድትሄድ ያደርጋታል ማለት ነው። እና ከዚህ አንጻር ነው። ሌላም ደግሞ ለአባቶች ሳማክር የቤት ጠባቂ ነው ችግር የለውም አሉኝ። ምክንያቱም እነሱንም ይዟቸዋላ። እነሱም በዚህ አስተሳሰብ ውስጥ ተበርዘዋል አጋንንት። ምክንያቱም መንፈሳዊ ነገሩንም መንፈሳዊ ህይወታቸው ለምሳሌ እንደ ጠቋር ያለ መንፈስ እኮ ዳዊት አብሮ ይደግማል። እንደ ጠቋር ያለ መንፈስ፣ ሌሎችም እንደ ኩማኤል ያሉ መናፍስት፣ እንደ ጻይር ጴጥሮስ ወይም አየለ ጴጥሮስ የሚባሉ መናፍስቶች፣ መንፈሳዊነትን የተላመዱ መናፍስቶች አብረው ጸሎት ሲጸልዩ ስግደቱን እንደዚሁም ከሰዎች ጋር በአጠቃላይ መንፈሳዊ ተግባራትን ሲያከናውኑ ስለማይከለክል የክፉ መንፈስ ልክ እንደ ጠባቂ ይቆጠራል ማለት ነው። ግን ዞሮ ዞሮ ከአጋንንት ነው የሚያስደምራቸው ማለት ነው። እና በዚህ ምክንያት ነው ወንድም እንዲህ አይነት ነገር የሚፈጠረው። ስለዚህ እናት የግድ ከባዕድ አምልኮ መውጣት መቻል አለባት። ካልወጣች ግን ቤተክርስቲያን ስለሄደች ብቻ ጽዋ ስለጠጣች ብቻ አትድንም ማለት ነው። እና ምን ማድረግ አለብኝ እናቴን ከዚህ ባዕድ አምልኮ ላስወጣት? የመጀመሪያው ቅድም አሁን ስንክሳር ላይ ስንማር የነበረውን ነገር ተግባራዊ ማድረግ ነው። ለእሷ ጸሎት ማድረግ። ሁለተኛ ሲቀጥል ደግሞ እሷን ከዚህ ከባዕድ አምልኮ እንዲያወጣት እግዚአብሔር የሆነ ምክንያት አዘጋጅቶ እንዲያወጣት ወደ እግዚአብሔር አጥብቀ መማፀን ነው። ከዛ በኋላ እናትን ከዚህ ከባዕድ አምልኮ ማውጣት ትችላለህ ማለት ነው። በማስተማርና ለእሷ በመጸለይ እግዚአብሔር ምክንያት አዘጋጅቶ እንዲያወጣት ወይም ደግሞ የአንተ ምክር እንድትቀበል እንዲያደርጋት። አይመለከትም የሚለው ደግሞ ዲያብሎስ ስራውን ስለሚያውቅ ነው። ስራውን እንድታውቅ አይፈልግም። ኢየሱስ ሴራና ተንኮል ስለሆነ ማለት ነው። መልስ ራሱ የሱ መልስ ነው። ምትመልስልህ ስታናግራት እሱ ራሱ በእሷ አንደበት ሆኖ ያናግራል ማለት ነው። ስለዚህ እናትን በተመለከተ ሱባኤ ብትገባ መልካም ነው። ጸሎት ብታደርግ መልካም ነው። እናትን በተመለከተ ንስሐ ገብተህ ቅዱስ ቁርባን እየተቀበል ጌታ ሆይ ከባዕድ አምልኮ አውጣልኝ፣ እውነተኛ ክርስቲያን አድርግልኝ፣ ከአስመሳይነት ክርስቲያን አውጥተህ እውነተኛ ጠንካራ ክርስቲያን አድርግልኝ እያልክ ልትማጸንላት ይገባል ለማለት ያክል ነው። እና ይሄን ይመስላል። ሌላ ሁለተኛ በእህታችን በሩሃማ በኩል የቀረበ ጥያቄ አለ። ጥያቄው እንዲህ ይላል። አንዲት እህታችን እንዲህ ብላ ጠየቀች። ማግባት አልፈልግም ነበር፣ ገዳም መግባት ነበር ፍላጎቴ፣ ግን በቤተሰብ ባል መጣልኝ። አባቴም ውሳኔዋን ጠይቀን እንነግርሃለን ተብሎ ተመለሰ። እኔም ስደት ወጣው። ከዚያ በኋላ ግን እኔና ያግባሽ የተባለው ሰው መንገድ እየሄድን ሽንብራ እሸት እየበላን፣ ሽንብራው ግን ውስጡ ትል እየበላው ነው። ይሄ ከምን አንጻር ነው ወንድሜ የሚል ነው። እዚህ ጋር አንድ ነገር እንረዳለን። እኔ ማግባት አልፈልግም፣ እኔ የምፈልገው ገዳም መግባት ነበረ ፍላጎቴ ነው። እዚህ ጋር ጥያቄ ያለኝ ነገር ምንድነው ታለም? ያንቺ ፍላጎት ነው፣ ግን የእግዚአብሔር ፈቃድ ነው ገዳም መግባት። በእርግጥ ያንቺ ፍላጎት ነው። ሰው ፍላጎቱ ይለያያል። ግማሹ ማግባት ይፈልጋል፣ ግማሹ ትዳር በምናኔ ህይወት መኖር ይፈልጋል። ግን ፍላጎትሽ ትክክለኛ ከእግዚአብሔር የሆነ ነው ወይ? የራስሽን ፍላጎት ብቻ ነው ተከትለሽ እየሄድሽ ያለሽው ወይስ የመድኃኔዓለም ፈቃድ? ምክንያቱም ቅዱስ ጳውሎስ እንደነገረን ከሆነ በቆሮንቶስ መልእክት ምዕራፍ 7 ላይ ሁሉም ከእግዚአብሔር የተሰጠው ጸጋ እንዳለው ይናገራል። በተለይ በትዳርና በምናኔ ህይወት በኩል ይሄ እግዚአብሔር የፈቀደው ነው የሚሆነው። እኛ ስለፈቀደንና ስለፈለግን አይደለም። ግን በእርግጥ የልብ መሻት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው ይላል መጽሐፍ ቅዱስ። የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል ይላል። ትክክል ነው። ግን እኛ ስለተመኘን ብቻ ይሆናል ወይ? ምኞታችንስ ምናልባት ከአጋንንት ቢሆንስ? ይሄን ነገር ማጣራት አለብሽ ታለን። በሱባኤ እግዚአብሔር አምላክን አጥብቀሽ መጠየቅ አለብሽ። ብቻ የልብሽን ፍላጎት የምትከተዩ ከሆነ ግን አስቸጋሪ ነው። ምክንያቱም አንዳንድ ክፉ መናፍስት እንደ ጠቋር ያሉ መናፍስት ምናኔን ያስመኛሉ፣ ገዳም መግባትን ያስመኛሉ እኮ።
ገዳም መግባትን ያስመኛሉ። የትዳር እድላችንን ለመዝጋት ሲፈልጉ ማለት ነው። የትዳር እድላችንን ለመዝጋት ለምሳሌ እኛ እድላችን በተለይ እጣ ፈንታችን በትዳር ህይወት መኖር ከሆነ ደግሞ ወይ በምናኔ ህይወት መሆን ከሆነ ደግሞ ዘማዊ ለማድረግ ይሞክራል ዲያብሎስ ገና ካሁኑ ማለት ነው። ስለዚህ መጀመሪያ የእግዚአብሔርን ፈቃድ ብትጠይቂ መልካም ነው። አንድ መረዳት ያለብን ይሄ ነው። ሁለተኛ ደግሞ እዚህ ጋር የምንረዳው ነገር ምንድነው? የትዳር አጋር ሲመጣልኝ በቤተሰቤ በኩል እኔ ሸሽቼ ወደ ስደት መጣው ነው። ወደ ስደት እንድትመጪ ያደረገሽ ምንድነው? ወደ ስደት እንድትመጪ ያደረገሽ ነገር ምንድነው? ለምሳሌ ሰው እኮ የትዳር እድል ከተወሰደበት ወንድሞች ዛር ብቻ አይደለም። አሁን እንደ ጠቋር ያለ ዛር ብቻ አይደለም። የትዳር እድል መተት ከተወሰደበት ወይም የትዳር እድል መተት ተመትቶ የትዳር እድሉ ከተወሰደበት እኮ ጭራሽ የማግባት ፍላጎቱ ሁሉ 0 ዲግሪ ላይ የሚሆንበት አጋጣሚ አለ። ለምሳሌ ሴቷ ጋር የትዳር እድል ካለ ወንድ ሁሉ ሊያስጠላት ይችላል። ወንድ ማውራት መቅረብ ሁሉ ሊያስጠላት ሊያንገሸግሻት ይችላል። ስለ ትዳር ሁሉ ሲታሰብ በቃ ያስጠላታል። በተለይ መንፈሳዊ ከሆነች ጭራሽ በቃ ወደ ምናኔ ህይወት እንድታስብ ሊገፋፋትም ይችላል። ግን ምናኔን ህይወት የሚገፋፋት እሷ በምናኔ ህይወት እንድትኖር አይደለም። ዲያብሎስ ያንን ስለሚፈልገው አይደለም። ግን እንደዚህ ከሁለቱም ሳትሆን እንድትቀር ሜዳ ላይ ለማስቀረት ስለሚፈልግ ነው። ስለዚህ ወንድሞች ገዳም መግባት ፈለኩኝ በትዳር ህይወት መኖር ፈልጋለሁ ከማለታችን በፊት የኛ ፍላጎታችን ካዳመጥን በኋላ የእግዚአብሔርን ፈቃድ ጌታ ሆይ የኔ ፍላጎት ይሄ ነው፣ ግን ያንተ ፈቃድ ምንድነው? ምናልባት እኔ የፈለኩት የኔ ፍላጎት የአጋንንት ፍላጎት ይሆን? እስቲ አምላኬ እባክህን ንገረኝ ብለን እግዚአብሔርን መጠየቅ መማጸን አለብን። ታስታውሳላችሁ ተአምረ ማርያም አንድ ሰሙን ሳነብላችሁ አንድ ንጉስ ነበረ፣ ድንግልናውን ጠብቆ የሚኖር ሰው ማለት ነው። እና የሀገር ሰዎች ተሰባሰቡና እባክህን ንጉስ ሆይ ሚስት እንድታገባ እንፈልጋለን አሉት። ምክንያቱም እንዳንተ አይነት ንጉስ እንዲተካልን ስለምንፈልግ አሉት። ግራ ገባው፣ ምክንያቱም እሱ አላሰበም ስለ ትዳር። ይሄ ነገር እንዴት ነው አለና ቆይ እናንተ ስላላችሁኝ ብቻ ዘው ብዬ ወደ ጋብቻ አልገባም አለ። አልሮጥም፣ ጋብቻ ትዳር አልይዝም አለ። መጀመሪያ እስቲ የእግዚአብሔርን ፈቃድ እንድጠይቅ 3 ቀን ስጡኝ አለ። ስንት ቀን ስጡኝ አላቸው? ያዳመጣችሁ ነው አይደል? 3 ቀን ስጡኝ አላቸው። ከዛ በኋላ 3ቱን ቀን በሩን ዘግቶ እመብርሃንን አጥብቆ መማፀን ጀመረ። በስዕሏ ፊት እየሰገደ በስዕሏ ፊት እያለቀሰ እመቤቴ ሆይ እኔ በንጽህና መኖር ነው የምፈልገው፣ እኔ በድንግልና መኖር ነው የምፈልገው። ግን እነኚህ የሀገር ሽማግሌዎች ተሰብስበው እንዲህ ብለው የጠየቁኝ በእውነት የአንቺ ፈቃድ የልጅሽን ፈቃድ ስለሆነ ነው ወይስ ይሄ የሰይጣን ተንኮል ነው? እባክሽ ንገሪኝ እናቴ ምላሽ ስጪኝ ብሎ ሲማፀን እመቤታችን በ3ኛው ቀን ምላሽ ሰጠችው። የምወድ ወዳጄ የጌታ አገልጋይ ንጉሱ አለችና ነገረችው። ይሄ ፈቃድ የኔ አይደለም የልጄም አይደለም አለች። የልጄ ፈቃድ አንተ በንጽህና እንድትኖር ነው፣ በንጽህናን ጠብቀ እንድትኖር ነው። አግባ የሚሉ ሰዎች ይሄ የራሳቸው ሐሳብና ፍላጎት እንጂ የኔ ፍላጎት የልጄን ፈቃድ አይደለም። ስለዚህ አታግባ፣ ይልቁንስ ከዚህ በኋላ የንግስና አገልግሎት ይበቃሃል። አሁን እኔ ወደ ማዘገዳም ሂድና እዛ ነፍስ ከስጋ እስከምትለይ ድረስ በጾም በጸሎት በስግደት ተወስነ ኑር አለችው። ይሄን ሰማ። ከዛ በኋላ ያለችውን ተግባራዊ አደረገ ማለት ነው። እና ተመልከቱ፣ ይሄ ንጉስ አሁን ዝም ብሎ ብቻ የእነሱን ሐሳብ ተቀብሎ ወደ ትዳር ህይወት ገብቶ ቢሆን ኖሮ አስቡት፣ እግዚአብሔር ያዘዘለትን የፈቀደለትን ነገር አጣ ማለት ነው። እና ወንድሞች ምን ለማለት ፈልጌ ነው? የእግዚአብሔርን ፈቃድ መጠየቅ አለብን። ምናልባት ታለምዬ አንቺ ወደዚህ ነገር ይሄንን እየሸሸሽ ያለሽው ወይ ከአጋንንት ሊሆን ይችላል። ትዳር እንዳትይዝ አድርጋት ተብሎ የተላከ መተት በአንድም በሌላም ገዳማዊ ህይወትን እያሳሰበ ከትዳር ህይወት እንድትሸሽ ሊያደርግሽም ይችላል። ስለዚህ እግዚአብሔርን ፈቃድ ጠይቂ ነው የመጀመሪያው። የእግዚአብሔርን ፈቃድ ጠይቂ አሁንም ቢሆን እና አንድ ምለው ይሄንን ነው።
ሌላው ሲቀጥል በህልሜ ሽምብራ እየበላን እሸት እየበላን ግን ውስጡ ትል የበላው ነው። ይሄ ከምን አንጻር ነው? እህት ዓለም እኔ እዚህ ጋር ህልም በመፍታት ብዙም አይደለሁም። ነገር ግን የተረዳሁትን ልናገር። እዚህ ጋር የምረዳው ነገር ምንድን ነው? በመሀል ያለ ጠላት የሁለታችንም የትዳር ህይወት እንዳጨለመ እንደዛ ነው የምረዳው ማለት ነው። የትዳር ህይወታችሁን እንዳጨለመ ለምሳሌ አንቺ እሱን በመካከል እንዳትገናኙ አድርጎ ማለት ነው። እና ስለዚህ ለማንኛውም ግን ይሄን ነገር የእግዚአብሔርን ፈቃድ ብትጠይቂ መልካም ነው የሚል ምክር ልለግስሽ እሞክራለሁ ማለት ነው። ይሄን ይመስላል። ሌላው በእህታችን በገነት በኩል የቀረበ ጥያቄ ነው። ጥያቄው እንዲህ ይላል። አንዲት እህታችን እንዲህ ብላ ጠየቀች። ጠዋት ስነሳ ስለ ምግብ ነው የማስበው። በተለይ በጾም ሰዓት ያለማቋረጥ ሆዴ ይጮሃል። በጾም ሰዓት ያለማቋረጥ ሆዴ ይጮሃል። ልክ አውሬ ያለ ይመስላል። ምን ላድርግ? ይሄ ደግሞ በተለይ መናፍስት ሆድ ላይ ሲያደፍጡ የሚያሳዩት ምልክት ነው። ሰዎች ውስጣቸው የዲያብሎስ መንፈስ ካደፈጠ በጾሙ ወቅት እንደዚህ አይነት ፈተና ያጋጥማቸዋል። በተለይ በጾም ወቅት ከወትሮ በተለየ ሁኔታ ምግብ ያምራቸዋል። ምግብ መብላትን ነው ስለ ምግብ ብቻ እንዲያስቡ ያደርጋቸዋል። ውስጣቸው የዲያብሎስ መንፈስ ካደፈጠ ማለት ነው። እና ለምሳሌ ምግብ ታዲያ ሰዎች ውስጥ የሰው ሆድ ውስጥ መንፈስ እንዴት ሊያደፍጥ ይችላል ከተባለ ለምሳሌ መተት ከሆነ በምንመገበው ምግብ ሊመተት ይችላል። በምንመገበው ምግብ ዲያብሎስ ካደፈጠ ለምሳሌ ሰዎች በልተውና ጠጥተው ወዝ አቅምና ብርታት ላይኖራቸው ይችላል። ልክ ከበሉ በኋላ ሰውነታቸው ድክም ሊላቸው ይችላል። ምግብ ቢበሉ ምግብ ላይስማማቸው ይችላል። የበለጡ ምግብ ሰላም ላይሰጣቸው ይችላል። በከፍተኛ ሁኔታ የሆድ ቁርጠት ሊያሰቃያቸው፣ ሆዳቸው ሊነፋ ይችላል። ሆዳቸው ይጮሃል። በተደጋጋሚም ቃርና በስናት ሊያስቸግራቸው ይችላል። እንደዚህ አይነት ምልክት ልናይ እንችላለን። ይሄ ብቻ አይደለም። ሰዎች ውስጣቸው በምግብ አማካኝነት የገባ የዲያብሎስ መንፈስ ካደፈጠ በሚጾሙበት ሰዓት ገና በማለዳው ይርባቸዋል። ገና በማለዳው ጾማቸውን እንዲሽሩ ያደርጋቸዋል። ውስጣቸው አውሬ ያለ ይመስል ይጮሃል። ረሃቡም ከአቅማቸው በላይ የሆነ እስኪመስላቸው ድረስ እጅጉን ይፈትናቸዋል። አንዳንዴም ራሳቸውን ስተው እስኪወርቁ ድረስ ያደርሳቸዋል ማለት ነው። ይሄ ውስጥ በተለይ በምግብ አማካኝነት የገባ መንፈስ ሲያደፍጥ ነው። ከምግብ ጋር አብሮ የገባ ወይም የቡዳ መንፈስ። በሰው ፊት ምግብ አትብሉ የሚባለው አንዱ ከዚህ አንጻር ነው። በሰው ፊት ምግብ መብላት ትክክል አይደለም፣ በነገራችን ላይ ወንድሞች። ምክንያቱም እኛ ምግብ ስንበላ ሰው አቤት አበላሉ ብሎ ሲያይ አይኑ ላይ ያ የቡዳ መንፈስ ይኖራል። ታዲያ ያ የቡዳ መንፈስ በሰውየው አይን አብሮ ሲመለከት ያ መንፈስ ቀጥታ ምግባችን ላይ ነው የሚያርፈው። ምግብ ላይ ያርፍና ከምግብ ጋር አብሮ ይገባል። ከዛ በኋላ ሰላም ጤና የሚባል ነገር የለም። ምግብ በበላን ቁጥር እንታመማለን፣ ወይም ደግሞ የበላነው ምግብ አይረባንም፣ አይጠቅመንም ማለት ነው። ሰዎች በልተውና ጠጥተው ልክ እንደዚህ አይነት ሁኔታ ይፈጠራል ማለት ነው። ሁሌ ደግሞ ምግብ ብቻ እንዲያስቡ ያደርጋቸዋል። እንደውም ከመንፈሳዊ እይታ አንጻር እናየው ከተባለ አጋንንቱ ዋናው ትልቁ ፈተና ከምግብ ጋር አብሮ መግባቱ ለምንድን ነው? በመንፈሳዊ ህይወታችን ምን አይነት ተጽዕኖ ይፈጥራል ከተባለ ምግብ ብቻ እንዲያስቡ ሆዳም ያደርጋል ማለት ነው ባጭሩ። መጽሐፍ ቅዱስ እንደሚናገረው መዝሙረ ዳዊት ትንቢተ ኢሳይያስ ምዕራፍ 56 ቁጥር 11 እስከ 12 ላይ መብል ወዳጆች ከቶ የማይጠግቡ ውሾች ናቸው ይላል። መብል ወዳጆች ከቶ የማይጠግቡ ውሾች ናቸው፣ እነርሱም የማያስተውሉ እረኞች ናቸው የሚል ቃል አለ። በቃ ያለ ልክ እንድንበላና እንድንጠጣ አድርገናል ማለት ነው። ለነፍሳችን ማሰብ ትተንና ረስተን ሁሌ በቃ ምግብ ብቻ እንድናስብ፣ ህልማችን ሐሳባችን ምግብ ብቻ እንዲሆን ያደርጋል ማለት ነው። ይሄ በምግብ የገባ መንፈስ ሲያደፍጥ እንደዚህ አይነት ምልክት ሊያሳይ ይችላል ማለት ነው። መጽሐፍ ቅዱስ እንዲህ ይላል፣ ያለ ልክ የሆድ ጥጋብ በምድረ በዳ እንዳለ እሪያና እንዳለ ፈረስ መሆን ነው ይላል። ማይካችሁን ዝጉ።
ተቆጣጠሩ ማይካችሁ። ያቺ ነገር መደጋገም አለባችሁ። ያቺ ነገር በቃ ማይክ እየተቆጣጠራችሁ መጽሐፍ ቅዱስ ምን ይላል መሰላችሁ? መጽሐፈ መቃብያን ሳልስ ምዕራፍ 6 ቁጥር 7 እስከ 9 ላይ እና ምዕራፍ 6 ቁጥር 7 እስከ 12 ላይ ስትመለከቱ ያለ ልክ የወርቅ ጥጋብ በምድረ በዳ እንዳለ እሪያና እንዳለሌ ፈረስ መሆን ነው። በልክ የሚበላ ሰው ግን በእግዚአብሔር ረድኤት ጸንቶ ይኖራል። እንደ አድማስም ደንጊያ አጥርም እንዳለው ግንብ ጸንቶ ይኖራል ይላል። ስለዚህ አጋንንቱ ደግሞ ይህን በተቃራኒ ያለ ልክ እንድንበላ ያደርገናል ማለት ነው። ወይም ደግሞ በተቃራኒው ምንም ምግብ እንዳይበላልን ጨጓራና አንጀት ላይ ይቀመጥልና በቂ ምግብ እንዳትመገብ እያደረገ ሰውነትን ያመነምናል ማለት ነው። ሰውነትን ያመነምነዋል። ከዛ በኋላ በሰው አንደበት ላይ ያደረ ምን ነው ከሳ ደረክኩ። ከዛ በኋላ በቃ ይሄ የሆነብህ አብዝተህ በመጾም ነው። ስለዚህ እንዳትደክም በቀላሉ በበሽታ እንዳትያዝ ብላ ይላል ማለት ነው። እና ይሄ የዲያብሎስ ሴራና ተንኮል ነው። ታዲያ ዲያብሎስ በምን ምክንያት ወደ ሰውነታችን ወደ ሆዳችን ሊገባ ይችላል? አንደኛ በመተት መልኩ በሚበላ በሚዋጥ በሚጠጣ መልኩ ዲያብሎስ ወደ ውስጥ ይገባል ማለት ነው። ከዛ በኋላ በእንደዚህ አይነት መንገድ ይፈትነናል። ስለዚህ ለምንድን ነው በመተት መልኩ ምን አድርግ ተብሎ ሊላክ ይችላል? ለምሳሌ አሳመን በሽታ ሁንበት ተብሎ ሊላክ ይችላል። በሽታ ሁንበት፣ የበላው ምግብ እንዳይስማማው አድርገው ተብሎ ሊላክ ይችላል። አንዱ ከዚህ አንፃር ሊሆን ይችላል። ሁለተኛ ደግሞ ዛሩ ልክ እንደዚሁ በተለይ ለዛር የተገበረ ቂንጬ፣ ለዛር የተገበረ ወይም ደግሞ ለዛሩ በዓል የተደረገ ዳቦ፣ ሌሎች ነገሮችን ንፍሮ፣ ገንፎ፣ እነኛ አይነት ነገሮችን ከበላን በዛ አማካኝነት ያክፉ መንፈስ ውስጣችን ያደፍጣል። አንዳንድ መናፍስትማ ትልም ይሰራሉ ውስጥ ሆዳችን ውስጥ ትል ይሰራሉ፣ እንደ እባብ ነገር ይሰራሉ። ከዛ በኋላ ሆዳችን ይጮሃል ማለት ነው። ሆዳችን ላይ የሚርመሰመስ አይነት ነገር ስሜት ይሰማል። ሆዳችን ያብጣል፣ ይነፋል። እንዲህ አይነት ምልክት ሊያሳይ ይችላል። በነገራችን ላይ መንፈስ ሆዳችን ላይ ካደፈጠ የአንጀት መታጠፍ፣ የአንጀት ቁስለት፣ ትርፍ አንጀት፣ የሆድ መንፋት፣ ሆድ እብጠት፣ ሆድ ላይ የሚፈጠሩ እብጠቶችና ቁስሎች፣ ቶሎ ቶሎ የረሃብ ስሜት መሰማት፣ የሆድ ጋጋታ ድምፅ መኖር፣ ፈስ መቆጣጠር አለመቻል፣ ተቅማጥ፣ እንዲህ አይነት ምልክቶችን ልናይ እንችላለን። ይሄ መናፍስት ሆድ ላይ ሲያደፍጡ የሚያሳዩት ምልክቶች ናቸው። ታዲያ ለዚህ ትልቁ መፍትሄ ምንድነው? ጸበል አብዝቶ መጠጣት ያስፈልጋል። ጸበል አብዝቶ መጠጣት። ጸበል ጠጪ በተለይ አሁን ለምሳሌ የመድኃኔዓለምን ጸበል መልካ መድኃኔዓለምንና ድርሳነ መድኃኔዓለምን አድርሰን ቸሩ መድኃኔዓለም ወይ ይህን የጸሎት ውሃ ደጅ እንዳለው ጸበል አድርግልኝ ብለን ካገኘን ደጁ ያለው የመድኃኔዓለምን ጸበል ብንጠጣ፣ ካላገኘን ግን የጸሎት ውሃ በፊት ለፊታችን አዘጋጅተን ድርሳነ መድኃኔዓለም መልካ መድኃኔዓለምን ጸልየን ጌታዬ መድኃኔዓለም ይህንን የጸሎት ውሃ ደጅ እንዳለው ጸበል አድርግልኝ ብለን በእምነት እናም አምላኬ ሆይ በሆዴ ውስጥ ያደፈጠውን ክፉ መንፈስ ከምግብ ጋር አብሮ የገባውን ወይም ደግሞ በምግብ ተመትቶ የገባውን መንፈስ እባክህ ከሆዴ ላይ ነቅላ አውጣልኝ እያልን ያንን ጸበል መጠጣት መቻል አለብን። ጸበል ስንጠጣ ደግሞ ትንሽ ብቻ ሳይሆን በደንብ አብዝተን መጠጣት መቻል አለብን። ይሄን ልናደርግ ይገባል ማለት ነው። እና ይሄን ይመስላል። በዚህ ምክንያት ነው ታለምዬ እንዲህ አይነት ምልክት የሚገጥምሽ ማለት ነው። ሌላው ወደ ታችን ወደ በሯማ በኩል ወደ ቀረበው ጥያቄ ልምጣ። አንዲት እህታችን እንዲህ ብላ ጠየቀች። እህቶቼ አግብተዋል። ያገቡት ግን ጠንቋይ ጠይቀው ነው። የመጀመሪያ የቤታችን ታላቅ ዛር አንጋሽ ነች። ያገቡትም እርስ በእርሳቸው በዝምድና የተያያዙ ናቸው። ይሄ ነገር መንፈሱ እየሳበ እያመጣቸው ነው። ያመጣል። በተለይ የተዋረሱት የጠቋር መንፈስ ከሆነ እንደዚሁም ውስጥ ያደፈጠ ደግሞ የዛር አይነ ጥላ መንፈስ ከሆነ እነኚህ መናፍስት እየተባበሩ ሰዎችን ከስጋ ዘመዶች ጋር በእንደዚህ አይነት መንገድ ጋብቻ እንዲፈጥሩ ያደርጋል። ይህ መንፈስ ማለት ነው። ሰዎች ከስጋ ዘመዶቻቸው ጋር ግንኙነት እንዲፈጥሩ ያደርጋል ማለት ነው። ታዲያ በእንደዚህ አይነት መልኩ የተመሰረተ ትዳር ምንድን ነው? አንደኛ የሌለ ዘማዊ ነው የሚያደርገው።
በትዳር ህይወት ውስጥ ዘማዊነትን እንዲነግስ ያደርጋል። ለምሳሌ ባል በሚስቱ እንዳይረካ ሌላ ሴት እንዲመኝ ያደርጋል። በነገራችን ላይ ወንድሞች በጠንቋይ በልኩ ጠንቋይ ተጠይቆ የተደረገ ትዳር ወይም ደግሞ አንዳንድ ሰዎች አውደ ነገስት አንብበው ትዳር ይመሰርታሉ። ከሚመስል ሰው ጋር ትዳር መስረት ከኮከብ ጋር እየተባለ ትዳር ይመሰረታል። ሰዎች በሰይጣን ጥቆማ ተመስርተው ጥንዶች ጋብቻቸውን ይመሰርታሉ ማለት ነው። ታዲያ በዚህ አማካኝነት ወይም ደግሞ በጠንቋይ አማካኝነት የተደረገ ጋብቻ ዞሮ ዞሮ ትዳሩን የሚቆጣጠረው አጋንንት ነው ማለት ነው። ታዲያ ምን አይነት ለውጥ ሊያመጣ ይችላል? አንደኛ በጸባይ ሁሉ እንዳይስማሙ ያደርጋል፣ ያናቁራቸዋል፣ ያባላቸዋል። እርስ በርስ መስማማት የሚባል ነገር የለም። ባል ሌላ ነገር ካሰበ ሚስትም ሌላ ነገር ታስባለች። በንግግር በፍላጎት በምርጫ በፍጹም እንዳይግባቡ ያደርጋቸዋል ማለት ነው። ሌላው ሲቀጥል ቅድም እንደነገርኳችሁ ዘማዊ ባል ከሚስቱ ሌላ ወደ ሌላ ሴት አይኑ እንዲያማትር ያደርገዋል። ከሚስቱ ውጭ በሚስቱ ላይ እንዲማግጥ ያደርጋል ማለት ነው። ሚስትም ልክ እንደዛው ሌላ ወንድ እንዲያምራት ያደርጋል። ሌላው ምን አይነት ተጽዕኖ ሊፈጠር ይችላል ከተባለ ከሚወልዷቸው ልጆች ጋር አብሮ ይዋለድና አጋንንታዊ ማንነቱን ያጠናውታል። የሚወለዱ ልጆች ዘገምተኞች፣ ለወላጆቻቸው ማይታዘዙ፣ የወላጆቻቸው ምክርና ትዕዛዝ ማይቀበሉ፣ ለመንፈሳዊ ህይወታቸው ትኩረት ማይሰጡ፣ ለመንፈሳዊ ህይወታቸው ትኩረት ሰጥቶ ከመኖር ይልቅ በፌዘኝነት ህይወት ውስጥ ማሳለፍን ይመርጣሉ ማለት ነው። ችግር ሲገጥማቸው አማራጭ የሌለው መፍትሄ ሲሆንባቸው ብቻ ነው ወደ መንፈሳዊ ህይወት ፊታቸውን የሚያዞሩት። ከዛ ውጭ ግን ህይወታቸው በሙሉ በዓለማዊ ህይወት ወይም ደግሞ በዘማዊነት በተለያየ መንገድ ጊዜያቸውን ያሳልፋሉ ማለት ነው። ይሄ በአጋንንት ቁጥጥር ስር ያለ የትዳር ህይወት ከሆነ ነው። እና እንደዚህ አይነት ምልክቶችን ልናይ እንችላለን። ሌላው የመጀመሪያ የቤታችን ታላቅ ዛር አንጋሽ ነች። እሷ ላይ ሆኖ ነዋ የሚቆጣጠረው። ሌሎችን እሷን በበላይነት ይይዝና ሌሎችን ይቆጣጠራቸዋል ማለት ነው። ያገቡትም እርስ በርሳቸው በዝምድና የተያዙ ናቸው። ከዚህ አንጻር ሊሆን ይችላል ማለት ነው። አጋንንቱ ራሱ እንደዚህ አይነት ነገር ውስጥ እንዲገቡ ያደርጋቸዋል። በቤተክርስቲያን ደግሞ እስከ ሰባት ዘር ሐረግ ድረስ ጋብቻ ዝምድና አይፈቀድም። አጋንንቱ ደግሞ በእንደዚህ ህይወት ውስጥ እንዲጠላለፉ ያደርጋል ማለት ነው። ይሄ ደግሞ በሃይማኖት የተከለከለ ነው ማለት ነው። እንደ ጠቋር፣ እንደ አይነ ጥላ፣ ዛር አይነ ጥላ ያሉ መናፍስት ደግሞ ሰዎችን ከስጋ ዘመዶቻቸው ጋር ግንኙነት እንዲፈጽሙ ያደርጋል። ስለዚህ ስለነሱ ጸልይ ታለምዬ፣ ስለነሱ ጸሎት አድርጊ። እንዲሁም ደግሞ ምከሪያቸው፣ አስመክሪያቸው። በሰውም አንቺም የምትችውን አሳውቂያቸው። ለነሱም ደግሞ ጸሎት ማድረግ ይገባሻል ማለት ነው። ይሄን ይመስላል። ሌላው በታችን አንዴ ወንድሙን ሀሳብ እንዳላቋርጥ ብዬ ነው። ዝምድና ሲባል ይሄ ወንድም ምናምን አለ ነው። አሁን ለምሳሌ ማለት ነው የኔ ወንድም ቤት ላስረዳ ብቻ ወንድማማቾች እህትማማቾች እንደዚህ ማለት ነው የተጋቡት ወንድማማቾች ናቸው በወንዶች ዘር፣ ሴቶች ደግሞ እህትማማቾች ናቸው በሴቶች ዘር እና እንደዚህ እየሳባቸው ነው ወይ ወንድም እህት እንደዚህ የሚያጋባቸው ነው የምትለው? አዎ ያደርጋል፣ እንደዛም ያደርጋል። የኢየሱስ ሴራና ተንኮል ነው። ይሄም አይፈቀድም ግን በሃይማኖት ተረዳሽ አይደል? እና እንደዛ ያደርጋል። ይህም የኢየሱስ ሴራና ተንኮል መሆኑን ልናስተውስ ይገባል። ሌላው በእህታችን በገነት በኩል የቀረበ ጥያቄ ነው። ጥያቄው እንዲህ ይላል። አንድታችን እንዲህ ብላ ጠየቀች። እኔ ባለትዳር ነኝ፣ ባለቤቴ ግን ኃላፊነቱ ምን እንደሆነ አያውቅም። በስራ ጉዳይ እንኳን ሰርተን ማደግ አለብን ሰላም ስለው እጭ ይላል። የተናገርኩት አይጥመውም። አባቴ እናቴን በጣም ይበድላት ነበረ። የእናቴ ቤተሰቦች ወልደ ብድሩን አገኘው እያሉ ይራገሙ ነበረ። ምናልባት እርግማኑ ወደ እኔ መጥቶ ይሆን? ምን ትመክረኛለህ? እርግማኑ ሊመጣ ይችላል እህት ዓለም። እርግማኑ ተከትሎ ደግሞ ዲያብሎስ ይገባል። ይሄ የታወቀ ነው። በተለይ ሰዎች እውነትም ጥፋት አጥፍተው ከሆነ በዛ አማካኝነት ደግሞ ንስሐ ካልገቡ ከጥፋታቸው ካልታረሙ ዲያብሎስ ያ እነሱ የተራገሙትን እርግማን ተከትሎ ይገባል። ከዛ ያ የተረገመውን እርግማን ደግሞ ተግባራዊ ያደርጋል ማለት ነው። ይሄ እርግማኑ አብሮ ሊመጣ ይችላል። ግን ያ ብቻ ላይሆንም ይችላል።
ባለቤቴ ኃላፊነቱ ምን እንደሆነ አያውቅም። በስራ ጉዳይ እንኳን ሰርተን ማደግ አለብን ስለው እጭ ይላል። ምናልባት እሱ ጋር የተመተተ መተት ሊኖርም ይችላል። እሱ ጋር የተመተተ መተት ለምሳሌ ስራ እንዳይሰራ የስራ እድል ከተወሰደ የስራ እድል ሰዎች ከተወሰደባቸው ምን አይነት ምልክት ሊያሳዩ ይችላሉ? ስለ ስራ ሲወራ እጭ ነው የሚሉት። ምንም ስራ አይጥማቸውም። የያዙት ደግሞ ስራ አይበረክትላቸውም። ደስተኛ ሆነ ስራን አትሰራም። በነገራችን ላይ የስራ እድል መተት ከተመተተ ማለት ነው። ስራ ሰርተ ደግሞ አትጠቀምበትም በምትሰራው ስራ ማለት ነው። እና እንዲህ አይነት ምልክት ሊያሳይ ይችላል። ስለዚህ እሱ ጋር የተላከ መተት ሊኖር ይችላል ማለት ነው። በስራ ጉዳይ እንኳን ሰርተን ማደግ አለብን ስለው ይችላል ያልሽው ከዛ አንፃር ሊሆን ይችላል። የተናገርኩት አይጥመውም። ምናልባት ይሄም አንደኛ እሱ ጋር በተለይ ሴት አይነ ጥላ ካለች ከትዳር አጋር ጋር ላታጣጥም ትችላለች። ለምሳሌ ሴቷ ጋር ወንድ አይነ ጥላ ካለ ሴቷ ባሏ የሚነግራት ሁሉ ለሷ ላይጥማት ይችላል። በተቃራኒ ልታስበው ትችላለች ማለት ነው። ንግግሯ ሁሉ አይጥምም። አንዱ ከዚህ አንፃር ሊሆን ይችላል። ሁለተኛ ደግሞ እሱ ጋር ሴት አይነ ጥላ ካለች እሱም ልክ እንደዚሁ ለሴቷ ሴቷ ወይም ሚስቱ የምትነግረው ነገር ሁሉ ላይጥመው ይችላል። እንደውም በተቃራኒ እሷ ለሱ ጥሩ የምታስብለት ሁሉ እሱ ደግሞ በተቃራኒው ሊመለከተው ይችላል ማለት ነው። ሁሉ ነገሯን ሊያስጠላው ይችላል። ይሄ ውስጡ ያደፈጠች ሴት አይነ ጥላ በሱ እሷን በምትመለከትበት ጊዜ ማለት ነው። ስለዚህ ማለያየት ይፈልጋል። ሌላው ደግሞ አላይ ተብሎ የተላከ መተት፣ በተለይ በትዳር ዕድላችሁ ላይ አላይ ተብሎ የተላከ መተትም ካለ እሱ ጋር ይቀመጥና እሱ ለአንቺ ምንም አይነት ስሜት እንዳይኖረው አንቺን ከመሬት ተነስቶ እንዲጠላሽ ሊያደርግም ይችላል ማለት ነው። ስለዚህ መፍትሄው ምንድነው? የእሱን ስመ ክርስትና እጅሽ ላይ ጽፈሽ መስገድ። ጌታዬ መድኃኒዓለም ባለቤቴ ላይ ሆኖ የሚዋጋኝ መንፈስ ማን ነው? የምናገረው ሁሉ እንዳይጥመው፣ ስራ ሁሉ እንዲያስጠላው የሚያደርገው መንፈስ ማን ነው? ይሄን ክፉ መንፈስ ያዝልኝ አምላኬ ሆይ እያልሽ ስመ ክርስትናውን እጅሽ ላይ ጽፈሽ መስገድ ያስፈልጋል ማለት ነው። በተለይ በባለትዳሮች መካከል እንዲህ አይነት ነገር ሲፈጠር እህቶቼ፣ ወንድሞቼ ብዙ ዘዴዎችን ተጠቀሙ። የባለቤታችሁን መንፈስ ለመያዝ ብዙ ዘዴዎችን፣ በተለይ አብራችሁ የምትኖሩ ከሆነ ብዙ ዘዴዎችን መጠቀም ይቻላል። የእሱን ልብስ ለብሶ መስገድ። ጌታዬ መድኃኒዓለም በዚህ ልብሱ አማካኝነት ስራን ስራልኝ። ምግብ ስታቀርቡለት ምግቡ ላይ እምነት እየጨመራችሁ ወይም ቅባ ቅዱስ ጠብ እያደረጋችሁ ጌታዬ መድኃኒዓለም ኢየሱስ ክርስቶስ በዚህ ምግብ አማካኝነት እሱ ጋር ያለው መንፈስ እንዲያዝ እንዲታሰር አድርግልኝ እያልን መማፀን። የሱ የሆኑ ነገሮችን እየተጠቀምን ወደ መንፈሳዊ ህይወት፣ ለምሳሌ እሷ እምቢ ካለች ተቃራኒ የምትሆንብህ ከሆነ የሷ የሆኑ ነገሮችን እየወሰድክ መንፈሳዊ ነገር ላይ ታውለዋለህ ማለት ነው። የምትጠጣበትን ውሃ ወይም የሚጠጣበትን ውሃ ወደ መንፈሳዊ ነገር ወይም ጸበል እየጨመርሽ ጸበል እያደረግ ጌታዬ መድኃኒዓለም እሱ ጋር ያለው መንፈስ ጠላት ያዝልኝ፣ በስላሴ ስም እሱ ጋር ያለ ክፉ መንፈስ የታሰርኩን እሳት ይሁንብህ እያልክ የምትሰጠው ከሆነ ያ ክፉ መንፈስ ከጊዜ ወደ ጊዜ ይታሰራል፣ ስራውን እያቆመ ይመጣል ማለት ነው። አምላኬ ሆይ አመለካከቱ እንዲቀየርልኝ አድርግልኝ ብለሽ አሁን ለምሳሌ ልብሱን መሬት ላይ አንጥፈሽ ብትሰግጂበት ይሄን ልብስ በለበሰ ሰዓት እሱ ጋር ያለው አመለካከቱን የሚቀይር መንፈስ እንዲያዝ አድርገ የባለቤቴን አመለካከት የሚስተካከልበት አድርግልኝ ብለሽ አሁን በዛ መንገድ ብትጠቀሚ እግዚአብሔር አምላክ በአንድም በሌላም ስራ ይሰራልና በዛ መንገድ ስራ ይሰራልሻል ማለት ነው። እና እህት ዓለም እንደዚህ አይነት ዘዴዎችን እየተጠቀምን የትዳር አጋሮቻችንን ጸባያቸውን ማስተካከል ይቻላል። ተቃራኒ ሲሆኑብን በጸባይም በምንም ነገር ተቃራኒ ሲሆኑብን በዚህ መንገድ የእነሱን ጸባይ ማስተካከል ይቻላል ማለት ነው። እና እህት ዓለም አንዱ ወይ ትዳር አፋታ አላይ ተብሎ የተላከ መተትም ሊሆን ይችላል። አንቺ የምትናገሪው ነገር ሁሉ እንዳይጥም የሚያደርገው ማለት ነው። ወይም ደግሞ እሷን ልክ እሱን እንደ ባል ቆጥራ ውስጡ ያደፈጠች የአይነ ጥላ መንፈስም ልትኖር ስለምትችል ከዚህ አንፃር ሊሆን ይችላል። ያ እርግማን መንፈሱም ሊኖር ይችላል። አንድ መንፈስ ብቻ እኮ አይደለም ውስጣችን ሆኖ የሚዋጋው፣ ብዙ መናፍስት ተናበው ነው ስራ የሚሰሩት እና ከዚህ አንፃር ሊሆን ይችላል ለማለት ያክል ነው። ስለዚህ በዚህ መንገድ ተጠቅመሽ የትዳር አጋርሽን ጸባዩንም ሆነ ምኑንም ማስተካከል ይቻላል ለማለት ነው። ይሄን ይመስላል። ሌላው ደግሞ እንደዚህ ማድረግም ይቻላል። እሱ ጋር ሆነ እኔ የምትፋለመኝ ክፉ መንፈስ፣ ጸባዩ የምትቀይር ክፉ መንፈስ በስላሴ ስም
እኔ ጋር መተህ ታሰር ማለት እኮ ይቻላል። በተለይ ባልና ሚስት ከሆኑ ሚስት የባሏን መንፈስ መሳብ፣ ባል የሚስቱ መንፈስ መሳብ ይችላል። ሁለቱም አንድ ስጋ አንድ አካል ስለሆኑ ማለት ነው። ስለዚህ መቁጠሪያ በምትጠቀሚበት ሰዓት ያን ክፉ መንፈስ ከትዳር አጋርሽ ላይ ተነስና እኔ ጋር ታሰር፣ ጸባዩ የምትለውጥ ማን ነህ እያልሽ ማንነቱን ልትደርስበት ሁሉ ትችያለሽ ማለት ነው። እና ይህን ይመስላል። ሌላው በእህታችን በገነት በኩል የቀረበ ጥያቄ በእህታችን በሩሃማ በኩል የቀረበ ጥያቄ ነው። ሶስተኛ ጥያቄ ማለት ነው። እንዲህ ይላል። አንዲት እህታችን እንዲህ ብላ ጠየቀች። ጠንቋይ ቤት ሄጄ ነበር የሄድኩት፣ አረብ ሀገር ለመሄድ ነበር። እናትሽ ታስፈልጋለች ብሎኝ ዳቦና ጫት ይዘሽ ነይ ከእናትሽ ጋር አለኝ። ይዘን ሄድን። ሌሊቱን በሙሉ የማናውቀውን ጫት ስንቅም አደርን። ትከሻዬ ላይ እናቴ ጫት እንድተፋብኝ አዘዘ። እምነት ከሎሚ ጋር ሰጠኝ። ግማሹን በጥብጠሽ ጠጪው አለኝ። ግማሹን ግን ይዘሽ ተሰደጂ፣ ስሜንም ጥሪኝ በመከራሽ ጊዜ አለኝ። ጠንቋይ ቤት ከሄድኩ ጀምሮ እምብርቴ ይፈርጥ ነበረ። ምን ይሆን ወንድም አለም የሚል ጥያቄ ነው። እዚህ ጋር ማየት ያለብን ነገር ምን መሰላችሁት ወንድሞች? በመጀመሪያ ወደ ጠንቋይ ቤት እንድንሄድ የሚገፋፋ መንፈስ እኛ ጋር ያለ ዛር ነው። እኛ ጋር ያለ የዛር መንፈስ ወደ ጠንቋይ ቤት እንድንሄድ ይገፋፋናል። ወደ ጠንቋይ ቤት እንድንሄድ የሚገፋፋ ለምንድን ነው ከተባለ፣ አንደኛ መናፍስትን በእኛ ላይ ለመጨመር ነው። እሱ ብቻውን እኛን ሊቋቋመን እንደማይችል ከተረዳ አጋዥ ይፈልጋል። ዛር እኛ ጋር ካለ አጋዥ ይፈልጋል። የእኛን ህይወት ለማጨለም፣ የእኛን ህይወት ሜዳ ላይ ለማስቀረት ዛር በባህሪው አጋዥ መንፈስ ይፈልጋል። ወይ መተት እንዲመተትብን ያስደርጋል፣ ወይ ደግሞ ጠንቋይ ቤት ሄደን ሌሎች መናፍስቶችን እንድንጨምር ያደርጋል ማለት ነው። ስለዚህ ዛር መንፈስ ወደ ጠንቋይ ቤት እንድንሄድ የሚያደርገው ለምንድን ነው ከተባለ፣ አንደኛ አጋዥ መንፈስ ለመሰብሰብ፣ ሁለተኛ ለምንድን ነው ከተባለ በጠንቋዩ ያድርና ግብሩን ይፈልጋል። ግብር በተለይ አሁን ጫት አዳልሞቲ ነው። ብዙውን ጊዜ የጫት መንፈስ አዳልሞቲ፣ ወሰንጋላ፣ ጠቋር እነኚህ መናፍስቶች ጫት፣ አረቄ፣ ሌሎች ነገሮችንም እንደ ግብራቸው ይጠቀማሉ ማለት ነው። ስለዚህ ያ መንፈስ ዛሩ ግብሩን ሲፈልግ ጠንቋይ ቤት ሄደን በጠንቋዩ አማካኝነት ግብሩን ተግባራዊ ያስደርጋል፣ ያገኛል ማለት ነው። የጨሌ መንፈስ፣ አቴቴ፣ ሌሎች መናፍስቶች፣ ሺህ አንበሱ፣ እነኚህ መናፍስቶች ወደ ጠንቋይ ቤት እንድንሄድ ያደርጉናል። ከዛ በጠንቋዩ ላይ ያድርና ያ መንፈስ ግብሩን ይጠይቃል ማለት ነው። እኛ የሆነ መፍትሄ ስንፈልግ መፍትሄ ፍለጋ በሚል ሰበብ ያንን ነገር ተግባራዊ ያደርጋል። አሁን ለምሳሌ ዳቦ፣ ጫት አምጪ፣ ጠንቋይ ቤት ሄጄ ምን ነበር የተባለው? ዳቦና ጫት ይዘሽ ነይ ከእናትሽ ጋር። ይሄ ማለት ያ መንፈስ ግብሩን እየጠየቀ ነው ማለት ነው። መጀመሪያ የነበረው የዛር መንፈስ እናንተ ጋር የነበረው፣ እናትሽ ጋር የነበረው፣ አንቺ ጋር የነበረው አብሮ የተወለደው ያ ዛር መንፈስ ግብሩን ፈለገ። ምናልባት እናንተ ጫትና ዳቦ ላትገብሩለት ልትችሉ ይሆናል። ግን የእናንተ አያት ወይም የአያትሽ ወይም ቅድመ አያት በዛ በኩል እንደዚህ አይነት ግብር የለመደ መንፈስ ሊኖር ይችላል። ታዲያ ያ መንፈስ አሁን በጠንቋዩ በኩል አድሮ ምኑን እየጠየቀ ነው ማለት ነው? ግብሩን እየጠየቀ ነው። የጫትና የዳቦ ግብሩን ማለት ነው፣ መፍትሄ በሚል ሰበብ። ስለዚህ ያንን ግብሩን ያገኛል ማለት ነው። እና ከዚህ አንጻር ነው ዳቦና ጫት ይዘሽ ነይ እየተባልሽበት። ከዛ ሌሊቱን በሙሉ የማናውቀውን ጫት ስንቅም አደርን። ይሄ ማለት ግብሩን ሲያገኝ አደረ ማለት ነው። ያዛር መንፈስ ግብሩን እየተቀበለ አደረ ሌሊቱን በሙሉ። ጫት ናፍቆት ነበረ፣ ግብሩ ናፍቆት ነበረ። ስለዚህ ያን ግብር ሲያገኝ ዋለ ማለት ነው ባጭሩ። ዛር ደግሞ ግብሩን ሲያገኝ እኛ ላይ እየጠነከረ ነው ግብር በተገበረለት ልክ እየጠነከረ ጉልበት እያገኘ ይመጣል ማለት ነው። ወይም እየሰረጸ። ለምሳሌ አሁን ወንድሞች እኛ መንፈሳዊ ነገሮች አቤት እግዚአብሔር ይገስጽ፣ ቸሩ መድኃኒዓለም ይበቀልን። እና ወንድሞች እዚህ ጋር ዛር መንፈስ ግብሩን ባገኘ ቁጥር ጉልበት እያገኘ ነው ይመጣው። መንፈስ ጉልበት የሚያጣው መቼ ነው? መንፈስ ጉልበት የሚያጣው መቼ ነው ከተባለ እኛ መንፈሳዊ ስራ ስንሰራ ምን ጊዜም ውስጥ ያደፈጠ ዲያብሎስ ይዳከማል። ለምሳሌ ምጽዋት ስትሰጥ ዲያብሎስ ውስጥ ያደፈጠው በመጠኑም ቢሆን ይዳከማል።
በመጠኑም ቢሆን ኃይሉ ይደክማል። ተረዳሽኝ አይደለ? በመጠኑም ቢሆን ትንሽ ስትጸልይ ያቺ ጸሎትክ ዲያብሎስን የተወሰነ ታደክመዋለች። እንደ ልብ ስራ እንዳይሰራ ስልጣኑን ትገፍበታለች ማለት ነው። በአጭሩ አንተ ላይ ያገኘውን ጉልበት ትቀንስበታለች። ምንም እንኳን ዘርራ ባትጥለው የተወሰነ ኃይል ግን ትነቀንቀዋለች። ያቺ ትንሿ ጸሎትክ፣ ትንሿ ስግደትክ፣ ትንሿ የበረከት ስራክ ትነቀንቀዋለች። የበለጠ ደግሞ በጠነከርክ ቁጥር ምን ታደርገዋለች? ትዋጋዋለች ማለት ነው። አሁንም አጥበቀ ስትተጋ ደግሞ ትዘርረዋለች፣ ትጥለዋለች ማለት ነው። ትንሿ ጸሎትክ በአጭሩ መልካም ስራ በሰራ ቁጥር ውስጥ ያደፈጠውን ዲያብሎስ ታዳክመዋለች። ለምሳሌ ጸበል ስትሄድ ብዙ ሰራዊት እኮ ከአንተ ላይ ይራገፋሉ። ያ ማለት ግን ሁሉ መናፍስት ከአንተ ወጥተዋል ማለት አይደለም። ቅዳሴ ስታስቀድስ የተወሰኑ መናፍስት እኮ ይያዛሉ። የተወሰኑ መናፍስት እኮ ሲኦል ይሸኛሉ እኮ። ለአንተ ላይታወቅ ይችል ይሆናል። ተረዳሽኝ አይደለ? በቃ በአጭሩ በረከት ስራ ውስጥ በተሳተፈ ቁጥር እነኚህ መናፍስት በመጠኑም ቢሆን ከአንተ ዞር ይላሉ። ታዲያ ኃይል ሲፈልግ ምን ያደርጋል? ወደዚህ ቦታ ግብሩን ይጠይቃል ማለት ነው። ይሄን ረድልኝ፣ ይሄን አድርግልኝ። ከዛ እሱ ጉልበት ሲያገኝ አንተን ተወት ያደርጋል ማለት ነው። እና ከዛ አንፃር ነው። ስለዚህ ሌሊቱን ሙሉ ጫት ሲያስቀም አደረ ማለት ግብሩን ሲያገኝ ቆየ ማለት ነው። ሰለጠነ ማለት ነው። መጀመሪያ ትንሽም ቢሆን አቅም አንሶት ነበረ። አቅም ያነሰውን ደግሞ ኢነርጂ ጨመረ። በምን? ባስገበረው ግብር አማካኝነት፣ በጫቱ አማካኝነት ማለት ነው። አንድ ይሄ ነው የምንረዳው። ሌላስ? ከዛ በኋላ እናቴ ትከሻዬ ላይ ምን ነበር ያልሽው? ጫት እንድተፋብኝ አዘዘ። ተመልከቱ፣ ጫት እንድተፋብኝ። ይሄ ማለት ደግሞ ለምንድን ነው እናትሽ አንቺ ላይ ጫት እንዲተፋበት ያዘዘው? ምክንያቱም እናት በፈቃዷ ልጇን ለማን አሳልፋ እየሰጠች ነው ማለት ነው? ንገሩኝ እስቲ። ለማን አሳልፋ እየሰጠች ነው? ለአጋንንቱ፣ ለዛሩ ማለት ነው። ለአጋንንቱ እየሰጠች እኮ ነው። ትከሻዋ ላይ ነው ደግሞ እየተፋች ያለችው። ትከሻ ደግሞ ምንድን ነው? ማዕረግ ነው አይደለ? ማዕረግ ስልጣን ነው። ማዕረግና ስልጣን ምልክት ነው ትከሻ። ስለዚህ አጋንንቱን በጫቱ አማካኝነት በገበረችለት ግብር አማካኝነት በገዛ ፈቃዷ ልጇን እየሰጠች ነው ማለት ነው ለዲያብሎስ። ዲያብሎስ ይህን ስለሚያውቅ ነው ጫቱን እናቷ ልጇ ትከሻ ላይ እንድትተፋበት የሚያስደርገው። ስለዚህ እናቷ ወዳ ፈቅዳ ሰታኛለች ሊል ነው ማለት ነው። የክፉ መንፈስ ወዳ ፈቅዳ ሰታኛለች። ግብር ጠየቅኳት፣ ግብሯን ሰጠችኝ። እንደገና ደግሞ መልሳ ጫቷን የሰጠዋትን ግብር የልጇ ትከሻ ላይ በመትፋት አረጋገጠች። ይሄን ነው የሚፈልገው መንፈሱ ማለት ነው። እና ከዚህ አንጻር ነው የምንረዳው ነገር ማለት ነው ይሄ ዲያብሎስ ሴራ። ከዛ በኋላስ እምነት ከሎሚ፣ ይሄ ለማስመሰል ነው። ብዙ ጊዜ እምነት፣ ጸበል ጠንቋዮች ይጠቀማሉ እኮ በነገራችን ላይ እምነት፣ ስዕል አድኖ፣ የተለያዩ ነገሮች ይሄ ለማስመሰል ነው፣ ለማስመሰል ጭምር ነው። እና ከዚህ አንጻር ነው የምንረዳው። ግማሹን በጥብጠሽ ጠጪው፣ ያው ለመዋረስ ለመስረጽ፣ ግማሹን ደግሞ ይዘሽ ተሰደጂ። ለምን? እንዲታደስ ይፈልጋል ያ ክፉ መንፈስ። ያንን ነገር ይዘሽ በዞርሽ ቁጥር ሁሉ ያ መንፈስ ሲቀንስ፣ ኃይሉ ሲደክም፣ አንቺ ይዘሽው በምትጓዡ አማካይነት፣ በዛ አማካይነት ያ መንፈስ ምን ይደረጋል? ተመልሶ ይታደሳል ማለት ነው። ጠንቋዩ ግን አላማው እኮ ሌላ ነው። በነገራችን ላይ ጠንቋዩ የራሱ የሆነ አላማ አለው። ገንዘቡን ይሰልባል። ለምሳሌ ወደ ስደት ስትወጪ በዛ አማካይነት የአንቺን ገንዘብ እኩል ለኩል ይጠቀማል ማለት ነው። እኩል ለኩል ይጠቀማል። እድልሽን ይወስዳል። በአንቺ እድል ይጠቀማል ማለት ነው። እና እህት ወንድሞች፣ ደብተራዎችም ሆነ ጠንቋዮች የሆነ ነገርኛ ላድርግል ብለው እንደ መፍትሄ ሰጪ መስለው የሚቀርቡት የሆነ እድላችንን ግን ይወስዳሉ። ለጊዜው የተሳካልን የልባችንን መሻት ያደረሱልን ይመስላል፣ ግን አይደለም። ውድ የሆነውን ነገራችንን ስለወሰዱ ነው። እና ከዚህ አንጻር ነው። ስለዚህ እዛ ሄደሽ ስደት ላይ ያንን ሎሚና እምነት በያሽ ቁጥር በዛ አማካኝነት አንደኛ መንፈሱ ይታደሳል፣ ሁለተኛ ሲቀጥል ደግሞ ያ መታሰቢያ ይሆናል ማለት ነው። አንቺ ጋር ለመቆሙ ወደሽ ፈቅደሽ ይህ መንፈስ ለመዋረስሽ እንደ ማስታወሻ ይሆናል ማለት ነው ሎሚና እምነቱ። ያንን ሎሚና እምነት ስትዩ ደግሞ ጥለሽው በእግዚአብሔር ላይ እምነትሽ ስታሳድሪ ያ ክፉ መንፈስ
የሱ አለመሆንሽን እየካድሽው ነው ማለት ነው። በአጭሩ የሱ ለመሆንሽ ለሱ እንደ ማረጋገጫ ይሆነዋል ማለት ነው። አንደኛ ይታደስበታል፣ ሁለተኛ ደግሞ እንደ ማረጋገጫ መስፈርት ይጠቀምበታል ማለት ነው። እና ከዚህ አንፃር ነው። ስለዚህ ለምንድን ነው ያ ዲያብሎስ ህይወትሽን መከራሽ የሚያሳየው? ምክንያቱም የኔ ናት፣ የኔ ገንዘብ የሆነውን ነገር ይዛ እየዞረች ነው ይላል። የሰጠዋትን ሎሚና እምነት የኔን ገንዘብ የሆነውን ነገር ሰጣኝ እየዞረች ነው ይላል ማለት ነው። እና በዚህ አማካኝነት ነው ዲያብሎስ ጥፋት የሚያጠፋው። ስለዚህ የግድ ደግሞ እኮ የሚገርመው ምን ነበር ያለው? ተሰደጂ ስሜንም ጠሪኝ። ልክ እንደ ፈጣሪ ማለት እኮ ነው። በመከራ ጊዜ ጠራኝ የሚለው ማን ነው? ፈጣሪ ነው አይደለም? በመከራ ጊዜ ጠራኝ እኔም እደርስልሃለሁ የሚለው እግዚአብሔር አምላክ ነው። መዝሙረ ዳዊት መዝሙር 49 ቁጥር 15 ላይ በፈተና በመከራ በተቸገርክ ጊዜ ስሜን ጥራኝ እኔም እደርስልሃለሁ የሚለው እግዚአብሔር አምላክ ነው። ጠንቋዩ ደግሞ ልክ እንደዚሁ ተመልከች፣ በመከራሽ ጊዜ ተሰደጂ ስሜን ጥሪኝ። የእግዚአብሔርን ቦታ ለመተካት ይፈልጋል ማለት ነው የክፉ መንፈስ። እሱን ከእግዚአብሔር ይልቅ እሱን ጠባቂ አድርገሽ እንድትደመድሚለት ይፈልጋል ማለት ነው። እሱን ብቻ ጠባቂ አድርገሽ እንድትጓዥ የሚፈልግ ክፉ መንፈስ ነው። አያችሁ አይደል? ዲያብሎስ ምን ያክል ከእግዚአብሔር እቅፍ አስወጥቶን በሱ እቅፍ ውስጥ ለማኖር እንደሚፈልግ፣ በእግዚአብሔር ቦታ እሱን እንድናስቀምጠው ይፈልጋል። ግን እኮ የዓለሙ ሁሉ ጠባቂና መጋቢ አንድ ፈጣሪ ብቻ ነው፣ መድኃኒዓለም ብቻ ነው። እሱ እኮ ነው የሚጠብቀው። ግን የእሱ መሆናችንን ለማረጋገጥ ይሄን ያክል ርቀት ደረጃ ይሄዳል ማለት ነው። እና እህት ዓለምዬ እስቲ ህይወትሽን ዞር ብለሽ ተመልከችው። ህይወትሽ አልተመሰቃቀለም? ሜዳ ላይ አልቀረሽም? ምክንያቱም ለዚህ ሁሉ ተጠያቂው ያ ክፉ መንፈስ ነው። ደግሞ ምልክትም እያሳየ ነው አንቺ ጋር ለመኖሩ፣ ህይወትሽን ለመቆጣጠሩ። ያ ምንድን ነው? እምብርቴ ምን ይፈርጣል ብለሻል። ከዛ አንጻር ነው ለመኖሩ እኮ ምልክት ነው አለው ማለት እኮ ነው። አለው ማለቱን ፍላጎቱን ለመግለጽ እምብርትን በማፍረጥ እንዲህ ራሱን ይገልጻል ማለት ነው። ስለዚህ እህት ዓለምዬ ዞሮ ዞሮ ህይወትሽን ተቆጣጥሮታል የክፉ መንፈስ፣ ሙሉ ለሙሉ ተቆጣጥረሻል። አንቺና እናትሽ ያውም ግብር ገብራችሁለት ወዳችሁ ፈቅዳችሁ ሰጣችኋል። ከእንግዲህ ታዲያ ጤናሽ ቢታወክ፣ ኑሮሽ ከሰው በታች ቢሆን፣ በምንም ነገር ፈተና ቢገጥምሽ ተጠያቂው የመጀመሪያው መንፈሱ ሳይሆን አንቺ ነሽ ማለት ነው። አንቺ ነሽ ወደሽ ፈቅደሽ አስገብተሽዋል። ነፍስሽ ከስጋሽ ተለይታ ሲኦል ብትገባ ተጠያቂው የመጀመሪያው አንቺ ነሽ ማለት ነው። ዲያብሎስም በፈጣሪ ፊት እኮ ይቀርባል በኋላ በዕለተ ምጽአት። በነፍስ ከስጋ ስትለይ ፈጣሪ ሆይ ይሄው ወዳ ፈቅዳ ግብሬን አምጥታልኝ ተዋርሳኝ፣ አሁን እኔ ጥፋተኛ ነኝ፣ እሷ ራሷ እኮ ናት ይላል እኮ። ይከስሻል ማለት ነው። ስለዚህ እህት ዓለምዬ ቶሎ ብለሽ ንስሐ ግቢ። ቦርሳሽ ላይ ያለውን እምነትና ሎሚ አውጥተሽ ጣዩ። ከእግዚአብሔር እቅፍ ወጥተሻል ሳታስቢው። ነፍስሽን በገዛ እጅሽ ለዲያብሎስ ሰጥተሽዋል ማለት ነው። ስለዚህ ቶሎ ብለሽ ንስሐ መግባት፣ ስጋው ደግሞ መቀበል፣ ቋሚ ጾም፣ ጸሎት፣ ስግደት ማካሄድ ያስፈልጋል። ይሄ የነፍስ ጉዳይ ነው። ይሄ የመዳን ጉዳይ ነው። በከንቱ ተሽጣችኋል ይላል እኮ መጽሐፍ ቅዱስ። እነሆ ስለ ኃጢአታችሁ በከንቱ ተሽጣችኋል ይላል ትንቢተ ኢሳይያስ ምዕራፍ 50 ላይ። በገዛ እጅሽ ነፍስሽን ሰጠሽዋል ማለት እኮ ነው። ስለዚህ ቶሎ ብለሽ ንስሐ መግባት ያስፈልጋል። እኔ ጠባቂ አምላክ አለውልክ አይደለም? እንዴት አጋንንትን ጠባቂ አድርገህ ያስክ ይላል እኮ። ታስታውሳላችሁ መጽሐፈ ነገሥት ላይ የኤልዛቤል ልጅ ንጉሱ አካዝያስ እግዚአብሔር የእስራኤል ጠባቂ የእግዚአብሔር አዳኝ የእስራኤል አዳኝ እግዚአብሔር ሆኖ ሳለ ብዔልዜቡልን ጠይቁልኝ አለ። ከዛ ብዔልዜቡልን ሊጠይቁለት ሲሄድ እግዚአብሔር አዘነ። ኤልያስን ቶሎ ሂድና ወደ አካዝያስ ሂድና እኔ አምላክ ጠባቂ አለው አይደለም እንዴ? እኔ የማድን እኔ ፈዋሽ እግዚአብሔር አለው አይደለም ወይ? እንዴት አጋንንትን ረዳት አድርገህ ትጠይቃለህ? ስለዚህ ከወጣበት አልጋ ትሞታለህ እንጂ አትወርድም አለው። እንደተባለውም ንጉሱ ሞተ። መናፍስት ጠሪዎችና ጠንቋዮችን በሚከተል በስራቸውም ላይ በሚያመነዝር በዚያ ሰው ላይ ፊቴን አከብዳለሁ ይላል እግዚአብሔር አምላክ። ከህዝቡ መካከል ለይቼ እኔ እግዚአብሔር አጠፋዋለሁ ይላል። እና እህት ዓለምዬ ዲያብሎስን በገዛ ፈቃድሽ አስገብተሽዋል ማለት ነው። ንስሐ ግቢ ሳይረፍድ። ነፍስሽ ከስጋሽ ሳትለይ፣ ነፍስሽ ከስጋሽ ተለየች ማለት ቀጥታ ወደ ሲኦል ነው ማለት ነው። ነፍስሽን አስመልጪ እህት ዓለምዬ፣ ንስሐ ግቢ።
ስጋው ደግሞ ተቀበይ፣ ቋሚ ጾም ጸሎት ስግደት ጀምሪ፣ እናትሽን ምከሪያት። እናቴ ሆይ በገዛ እጃችን ራሳችን ለዲያብሎስ አሳልፈን ሰጥተናል ለምድራዊ ህይወታችን ብለሽ ቶሎ ብለሽ ንስሐ መግባት ያስፈልጋል ማለት ነው። ግልጽ ነው አይደለ? እና ይሄን ይመስላል። ከዛ አንጻር ነው ዞሮ ዞሮ። ሌላው በታችን በገነት በኩል የቀረበ ጥያቄ ነው። ጥያቄው እንዲህ ይላል። አንድ ወንድማችን እንዲህ ብሎ ጠየቀ። እኔ ትዳር ለመሰረት ስል ለትዳር የጠየኳት ሴት ቃል ከገቡ በኋላ እንዴት ነው አጻጻፉ? ጥያቄ እሸታለም ገነት ለትዳር የጠየኳት ሴት ካልሽ በኋላ ቃል ከገቡ በኋላ እንግዲህ ብዙዎች ከሆኑ ምናልባት አንተ ጋር እንደዚህ አይነት ነገር ምልክት ያሳያል። ለትዳር ዞሮ ግን ለትዳር የጠየኳቸው ሴቶች ለማለት መሰለኝ ጥያቄው። ለትዳር የጠየኳቸው ሴቶች ቃል ከገቡ በኋላ ይሸሹኛል ከምን አንጻር ነው? ጥሩ ጥያቄ። እንዲህ አይነት ነገር የሚፈጠረው እህቶቼ፣ ወንድሞቼ ብዙዎቻችን ጋር እንዲህ አይነት ችግር አለ። ወንዶች ለትዳር ሴት እንጠይቃለን። ከጠየቀን በኋላ ያቺ ሴት ግን ወይ ለጊዜው ወይ ሁለት አይነት ምልክት ልታሳይ ትችላለች። ገና ስትጠይቃት ወይ አዋርዳ ልትመልስ ትችላለች። አዋርዳ ተሳድባ ልትመልስ ትችላለች። ብቻ ኔጋቲቭ የሆነ መልስ ልትመልስልህ ትችላለች። አሁንም ሌላዋን ልትጠይቅ ትችላለህ፣ ለትዳር ማለት ነው። አሁንም ስትጠይቅ ሌላኛውም እንደዚህ አዋርዳ ልትመልስልህ ልታባርር ሁሉ ትችላለች። በተቃራኒው ደግሞ አንዳንድ ሴቶች ምን ያደርጋሉ መሰለ? ወንዶችን ስጠይቅ ሴቶችን ስጠይቅ ለጊዜው እሺ ትልና መልሳ ደግሞ ትርቃለች ማለት ነው። ያንተ ማንነት እያየች በቃ ከዛ በኋላ ትርቃለች። እንዲህ አይነት ነገር የሚፈጠረው ከምን አንፃር ነው ከተባለ ችግሩ ያለው ወንድሜ አንተ ጋር ነው፣ ሴቶቹ ጋር አይደለም፣ አንተ ጋር ነው። አንተ ስትጠይቅ ለጊዜው እሺ ብለው የሚርቁ ከሆነ ችግሩ ያለው አንተ ጋር ነው ማለት ነው። አንተ ጋር ተቀምጣ ሴቶችን የምታባርር ጠላት አለች ማለት ነው። ሴት አይነ ጥላ ማለት ነው። ሴት አይነ ጥላ ያለችበት ወንድ እንዲህ አይነት ምልክት ሊያሳይ ይችላል። በሁለት መንገድ ወይም ደግሞ የዝሙት አጋንንትም ሊሆን ይችላል። ቡዳ ዛር የዝሙት አጋንንት ሆኖ ካለ ልክ እንደዚህ አይነት ምልክት ሊያሳይ ይችላል። ግን እዚህ ጋር አሁን አጋንንቱ እንዴት እያደረገ ነው ከተባለ ለምሳሌ አንተ ሴቶችን ትጠይቃለህ። ከጠየቅክ በኋላ ያቺ ሴት እሺ ካለች በኋላ ምትርቅ ለምንድን ነው ከተባለ መንፈሱ ከአንተ ትነሳለች። ወይም ሴት አይነ ጥላ ከሆነች ከአንተ ትነሳና ሴቶቹ ላይ ታድራለች። አንተ የጠየካቸው ሴቶች ጋር ትቀመጥና ይሄ ነገር እኮ አያምርም፣ ይሄ ነገር እኮ እንደዚህ አይደለም፣ ልጁ እንዲህ አይነት ነው አይነት ስሜት በልባቸው ላይ ታሳደራለች ማለት ነው። ከዛ ነገርን ሁሉ በኔጋቲቭ እንዲረዱ ታደርግና ከአንተ ታርቃለች ማለት ነው። ወይም ደግሞ ከአንተ ተነስታ እነሱ ጋር ሳትሄድ አንተ ጋር ሆነ ሴቶች አንተ ደስ የማይሰኙበትን ነገር አንተ ላይ እንድታሳያቸው ታደርጋለች። በተለይ አሁን ብዙ ሴቶች ማይወዱት ነገር አለ አይደለ? ስለዚህ አንተ ላይ እንደዛ ነገር እንድታንጸባርቅ ታሳያለች። ለምሳሌ አሁን አንዳንድ ወይ የሴትነት አይነት ጸባይ እንድታሳይ ታደርግና በዛ አማካኝነት እንድትርቅ፣ ወይም ደግሞ ሴቶች ማይፈልጉት ነገር ለምሳሌ አሁን በሴቶች በኩል አሁን ለምሳሌ እኔ የሴቶችን ጸባይ ባልቅም ምሳሌ ወንድ ልጅ ስለራሱ ብቻ ዝም ብሎ የሚያወራ ወንድ ልጅ ይወደዳል እንዴ? ይወደዳል? ንገሩኝ እስቲ። ስለራሱ ብቻ የሚያወራ እኔ እንዲህ ነኝ እኔ እንዲህ ነኝ አይወደድም። ስለዚህ አጋንንቷ ምን ታደርጋለች መሰላችሁ? እሱ ላይ ታድርና ስለሱ ማንነት አጉልቶ እንዲነግራት ታደርገዋለች። እኔ እንዲህ ነኝ፣ በቃ እንዲህ አይነት ሰው ነኝ፣ እኔ እንዲህ አይነት ተሰጥኦ ያለኝ ነኝ፣ እኔ እንዲህ ያደረኩ ሲል መንፈሷ ስለሱ ብቻ እንዲያወራ ታደርገውና ሴቷ ላይ ከዛ ሌላ አይነት በቃ አመለካከት ምንድነው ይሄ ሰው የሚያወራው ሁሉ ውሸት እንዲመስላት ታደርገዋለች ማለት ነው። በዚህ አማካኝነት እሱን ከሷ ታርቃለች ማለት ነው። ሴቶች ማይፈልጉትን ንግግር እንድትናገር ታደርጋለች። ወይም ደግሞ መጥፎ ጸባይ እንድታሳይ ታደርጋለች። አሁንም ሴቶች ማይወዱት ነገር አለ ከወንዶች። ለምሳሌ ግትር የሆነ ወንድ አይወደድም።
እኔ ያልኩት ካልሆነ የሚል ወንድ አይወደድም። ይሄን አድርጊ እንድትል ታደርጋለች። ግትር አይነት ጸባይ እንድታሳይ ታደርጋለች። ወይ ቁጡ፣ ግልፍተኛ፣ ተቆጪ ወይም ደግሞ በቃ የሌለ ቁጥጥር እንድታበዛባት ታደርጋለች ማለት ነው። አንተ እኮ በመልካም ጎን ነው እኮ አንተ እኮ ለሷ ብለህ ሊሆን ይችላል በጥሩ አይን ተመልክተ ይሄን ማድረግ ለአንተ ልክ እንደሆነ ታሳምናለች። መንፈሷ ውስጥ ሆና ጥሩ ነው እንኳን አደረክ እንድታውቅ ብለህ ነዋ ይሄን ያደረከው ልትል ትችላለች። እንድታውቅ ብለህ ነዋ፣ ማንነት እንድታውቅ ነዋ፣ ወይም ደግሞ የሌለ ቁጥጥር እንድታበዛባት ታደርግና ጥሩ ነዋ ለሷ ብለክ ነዋ ትላለች። ውስጥ ሆና መንፈሷ ማለት ነው። ግን እሷ ጋር ደግሞ ይሄ ሰው አሁን ከአሁኑ እንዲህ ከተቆጣጠረሽ ካገባሽማ ጭራሽ ከቤትም ላያስወጣሽ ነው ማለት ነው ይላል ማለት ነው። እሷ ጋር ያሉት መናፍስት ጋር ይናበባል። አንተ ጋር ያለችው መናፍስት እየተናበበች ከነሱ ጋር ምን አሁን አስሮሽ ሊያስቀምጥሽ ነው። አሁን ይሄ የትዳር አጋር ይሆነኛል ብለሽ ነው። ይሄ አሁን ስለራሱ የሚያወራ ወንድ አይመቸኝም የሚል አመለካከት እንዲያድርባት ታደርጋለች ማለት ነው። በዚህ አማካይነት ትርቃለች ማለት ነው። እና ዞሮ ዞሮ ውስጥ ያደፈጠው መንፈስ ስራ እየሰራ ነው ማለት ነው። ስለዚህ ምን ማድረግ አለብህ? አንደኛ በሁለት መንገድ ስራ መስራት አለብህ አንተ ላይ። በሁለት መንገድ ከመንፈሳዊ መንገድ ስራ ከተባለ ውስጥ ያደፈጠ መንፈስ በተለይ ለመድኃኒዓለም ንገረው፣ ለመብርሃን ንገራት። ጌታዬ መድኃኒዓለም እኔ ውስጥ ሆኖ ግን ሴቶችን የሚያርቅ ክፉ መንፈስ ማን ነው? አምላኬ መድኃኒዓለም ይህን ክፉ መንፈስ እባክህ ያዝልኝ እያልክ አጥብቀህ ተማጸን። ስግድ፣ ንስሐ ገብተህ ማለት ነው። ቋሚ ጾም፣ ጸሎት፣ ስግደት አካሂድ። የጠላትንም ቅጣው። እኔ ጋር ሆነሽ ወይም እኔ ጋር ሆነ ከእኔ እየተነሳ እኔ ለትዳር የምጠይቃቸውን ሴቶች የምታርቅብኝ ክፉ መንፈስ ማን ነው? ራስን አጋልጥ እያልክ በደንብ ያንን መንፈስ መዋጋት መቻል አለብህ። ሁለተኛ ሲቀጥል ደግሞ ጸባይን አስተካከል። ከጸባይ ደረጃ ደግሞ ራስን ስራ። ምንድን ነው ቆይ ሴቶች እኔ ጋር እንዳይወዱ የሚያደርግ ባህሪ እኔ ጋር ምንድን ነው? ባህሪን ተጠቅሞ ሴቶች የማይወዱትን ባህሪ እኔ ጋር እያሳየ ሴቶችን ከኔ የሚያርቅ መንፈስ ምንድን ነው? እኔ ጋር መስተካከል ያለው ባህሪ ምንድን ነው ብለህ ራስን ገምግም። ከዛ በኋላ ያንን ትደርስበታለህ። በዚህ በኩል በጸሎት እየተዋጋው ነው፣ በዚህ በኩል ደግሞ ጸባይን በማስተካከል ራስን እየገነባ ነው ማለት ነው። በዚህ መንገድ መፍትሄ ልታገኝ ትችላለህ ማለት ነው። እና እህቶቼ ወንድሞቼ፣ በተለይ ሰው እኛ ጋር የሚርቅ ከሆነ ዝም ብሎ የሚሸሽ ከሆነ እኛ ጋር መስተካከል ያለበት ነገር አለ ማለት ነው። መንፈሱ ጸባዩ አድርጎ ሰው ከኛ እያራቀብን ነው ማለት ነው። ሰው ከኛ እያራቀብን ነው ማለት ነው። እና ይህንን ልናረዳ ይገባል። ታዲያ የእሱን መረቡ መበጠስ፣ ጸባያችንን ማስተካከል፣ እኛ ጋር ያለውን ክፉ መንፈስ ደግሞ ከኛ የሚያርቅብን መንፈስ ደግሞ ያንን በጸሎት መዋጋት ያስፈልጋል ማለት ነው። ስለዚህ ወንድሜ በዚህ መልኩ ተዋጋ። በነገራችን ላይ ወንድሞች ሴት አይነ ጥላ ወንዱ ላይ ካለች ወንዱ ሴት ለማናገር ይፈራል። አንዳንድ ወንዶችን ደግሞ ከሴቶች ሴቶች እንዳይቀርቡት የሚያደርግ ክፉ መንፈስ ደግሞ ወንዱ ጋር ካለ ምን እንደምታደርገው ታውቃላችሁ? እሷ ጋር ሲደርስ ለመናገር ያሰበው ሁሉ ይጠፋበታል። ግራ ይጋባል። አውራ ሁሉ ስትለው አያወራም። ምን ላውራ ብሎ ግራ እስኪጋባ ድረስ ይደርሳል። ሲናገር ሁሉ እንደ ሴት እንዲቅለሰለስ ሁሉ ልታደርገው ትችላለች። ይሄ ሴት ነው ብላ ሁሉ ትረቀዋለች ማለት ነው። ያችኛዋ ሴቷ ማለት ነው። እንደ ሴት አወራሩ ሁሉ አቀማመጡን በቃ እንደ ሴት ሙድ እንዲኖረው ታደርጋለች ማለት ነው። ሴቶች እንዲርቁት ነው ይሄ የምታደርገው ማለት ነው። የልቡ ትርታ ይጨምራል። እና እንዲህ አይነት ምልክት ካሳየች ያ መንፈስ እሱ ጋር ሌላ ሴት አይነ ጥላለች ማለት ነው። እሱን የምታረቅ ሴቶችን ሁሉ ከሱ የምታረቅ ማለት ነው። እና ስለዚህ ይሄን ክፉ መንፈስ ደግሞ አንደኛ በጸሎት በመዋጋት፣ ሁለተኛ ደግሞ ራስን በማስተካከል ማሸነፍ ይቻላል ማለት ነው። ሴቶቹ ጋር ካለች ደግሞ ሴቶች ጋር ወንድ ዛር አይነ ጥላ ካለ ደግሞ ሴቷ እጮኛ ወይም ትዳር እንድትጠላ ነው የሚያደርገው። ስለ ጋብቻ ባሰበች ቁጥር ሁሉ ወይ እንድትታመም ሊያረጋትም ሁሉ ይችላል።
ወይ ደግሞ እንድትበሳጭ ፈተናዎች፣ መከራዎች እንዲገጥማት ሁሉ ሊያደርግ ይችላል። አነጋገሯን፣ አቀማመጧን፣ አበላሏን፣ አለባበሷን፣ ኮንዲሽኗን ሁሉ እንደ ወንድ እንድትሆን ያደርጋታል። ሴቶች ደግሞ ወንዶች ደግሞ በተፈጥሮ ወንዳ ወንድ የሆነ ሴት ይወዳሉ እንዴ? ይወዳሉ? አይወዱም። አነጋገሯ፣ አቀማመጧ፣ አለባበሷ እንደ ወንድ ከሆነ እቺ ወንድ ናት ይርቃል ማለት ነው። ለሷ ያላቸው ስሜት ይርቃል ማለት እስከዚህም ይሆናል ማለት ነው። እና በዚህ መንገድ ነው ዲያብሎስ ሰዎችን ከኛ ሊያርቅ የሚችለው ማለት ነው። እና ይሄ ብቻ አይደለም፣ ሴቶችን ትጠላለች። ለጠብ የቀረበች ናት። እርቅ ፈጽሞ አትወድም። ኃይለኛ ያረጋታል። ንግግሯ ሁሉ ኃይለኝነት ስሜት እንዲኖር ያደርጋል። ሰው የሚላትን በፍጹም አትሰማም። እጅጉን ሲበዛ ኃይለኛ ትሆናለች። ነገር ከያዘች የማትለቅ ያደርጋታል ማለት ነው። ወንድ ትንቃለች። የሚበልጧትን አትወድም። በጭራሽ እፍረትና ይሉንታ የሚባል ነገር አይኖራትም ሴቷ ማለት ነው። እና ይሄን ሁሉ የሚያደርገው ምንድን ነው? ወንዶች እሷን እንዳይቀርቧት ነው። እና በዚህ መንገድ ሊያረቅ ይችላል። ሴቶች ጋር ሲሆን እንደ ሴት የሚያረግ መንፈስ ሴት አይነ ጥላ፣ ወንዶች ጋር ሲሆን ደግሞ ሴቶች ጋር ሲሆን እንደ ወንድ የሚያደርግ ወንድ አይነ ጥላ፣ ሴቶች ጋር ሲሆን ደግሞ እንደ ሴት የምታደርግ ሴት አይነ ጥላ ካለች ያርቃል ማለት ነው። እና በዚህ መንገድ ነው። ስለዚህ ወንድሜ መጀመሪያ ጸሎት አድርግ፣ ንስሐ ገብተህ ስጋው ደግሞ ተቀብለ መንፈሱን እንዲያስርልህ በቸሩ መድኃኒዓለም ፊት እየተማጸን ከስግደት ጋር አልቅስ። ሁለተኛ ሲቀጥል ደግሞ መንፈሱን ጠዋትና ማታ ሳታቋርጥ ቀጥቅጠው እኔ ጋር ሆነ ሴቶችን ከኔ የምታባር ክፉ መንፈስ እያልክ፣ ሲቀጥል ደግሞ ሴቶችን ከአንተ መንፈሱ የሚያርቀው ምናልባት ጸባይን እያበላሸ ሊሆን ስለሚችል ጸባይን ለማስተካከል ሞክር እላለሁ። ይህን ይመስላል እህት ወንድሞች፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። ሌላ ጊዜ እንቀጥላለን። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም መድኃኒት የዓለም አዳኝ ቸሩ መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳደርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን
ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትኡ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ አሜን። እህት ወንድሞቼ የዛሬው መርሐ ግብራችን በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሐ ግብራችን ይቀጥላል ማለት ነው። የነገው መርሐ ግብራችን ያው ከ10 ሰዓት እስከ 11 ሰዓት የስንክሳር ትምህርትና ከ11 ሰዓት ደግሞ እስከ 12 ሰዓት የደከመ መንፈስ የሚታሰርበትና የሚሸኝበት መርሐ ግብራችን ይሆናል ማለት ነው። እህት ወንድሞች ፕሊስ ራሳችሁን ስትመጡ ራሳችሁን አዘጋጁ። ማለትም መናፍስትን መቀጥቀጥ ማሰገድ ብቻ ሳይሆን መጥቶ እንዲታሰር ትእዛዝ ሁሉ መስጠት መቻል አለባችሁ። እሺ አሁን ለምሳሌ በምትቀጠቅጡበት ሰዓት በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም ውስጥ ያደፈጥክ መንፈስ ራስን አጋልጥ፣ ስራህን አቁም ካላችሁ በኋላ ገብተህ እንድትታሰር ብሎ ወይም ደግሞ የሚሸኝ ከሆነ ደግሞ እንድትሸኝ ብሎ ትእዛዝ መስጠት ያስፈልጋል ማለት ነው። በምትቀጠቅጡበት በምታሰግዱበት ሰዓት ሁሉ ትእዛዝ መስጠት ያስፈልጋል እና ይህን ማድረግ ያስፈልጋል። ሌላው ደግሞ ወንድሞቼ እንትጋ፣ በጸሎት በስግደት እንትጋ። ሰው የቤቱን አጥር በሚገባ ካላጠረ አንድ ቀን ሌባ ገብቶ ያለውን ዕቃ ከመዝረፍ አልፎ የባለቤቱን ሕይወት የማጠፋበት ምንም ምክንያት የለም። አንድ ክርስቲያንም ሕይወቱን በንስሐ በስጋ ወደሙ በጾም በጸሎት በስግደት ካላጠረ አጋንንት ኃጢአት ከማሰራት አልፈው ሃይማኖቱን እስከማስቀየር ሲብስም ሕይወቱን እስከማጥፋት ማይደርሱበት ምንም ምክንያት የለም። ስለዚህ እንትጋ። ዛሬ ሌሊቱ ሙሉ ተኝተን የምናሳልፍበት ጊዜ አይደለም። ጊዜው ከመጽሐፍት ይልቅ አስተማሪ ነው። ጊዜው ከሰው አንደበት ይልቅ ተናግሮ ያስተምራል። ዓለም እየሄደችበት ያለበት የጥፋትና የርኩሰት መንገድ ለጸሎት የሚያነቃ እንጂ የሚያስተኛ አይደለም። እህት ወንድሞች እኛ ሰዎች በኃጢአትና በክፋት ከሰይጣን እየባስን ነው። የሌሎች ሰዎች ክፋት ለእኛም እንዳይተርፈን መፍትሄው ከልብ የሆነ ንስሐ፣ ስጋ ወደሙ፣ ጾም፣ ጸሎትና ስግደት ነው። ስለዚህ እንትጋ እህቶቼ ወንድሞቼ። ሰው ለጸሎት ሲቆም ሰይጣን ይቀመጣል። ሰው ጸሎት ሲያቋርጥ ደግሞ ሰይጣን ስራ ይጀምራል። ስለዚህ እንትጋ፣ እንበርታ። በጾም በጸሎት በስግደት የበረታ ሰውነት ማለት በእሳት የሰማ ምጣድ ነው። በሰማ ምጣድ ላይ ተዋሰን አርፉም፣ ካረፉም ተለብልቦ ለመውጣት ነው። ትርፉ መቃጠል ነው። በጾም በጸሎትና በስግደት የበረታ ሰውነት ላይም አጋንንት አርፉም፣ ካረፉም ተለብልቦ ለመውጣት ነው። ስለዚህ እንትጋ።
እንትጋ፣ በጾም በጸሎት በስግደት እንትጋ። መድኃኔዓለም ያለውን ቃል አንርሳ። ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተም ጌታችሁ መጥቶ ደጁን ሲያንኳኳ ወዲያው እንዲከፍትለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉን ያለው። ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም ሊቆፈር ባልተውም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ ነው ያለው። ለምን እህት ወንድሞች፣ ብዙዎቻችን ሰንፈናል። ጸሎት ትተናል፣ ስግደት ትተናል፣ ወሬ ብቻ ሆነናል። በቃ ወሬ ብቻ። ከአንድ ሰው ጋር እንገጥማለን፣ በቃ እያወራን ነው ቀኑ ሙሉ የምንውለው። ለምን እህት ወንድሞች? ጊዜው እኮ የአዝመራ ወቅት የእርሻ ወቅት እኮ ነው። ዘር ምንዘራበት ወቅት እንጂ እኮ ነዶ ምንሰበስብበት ወቅት አይደለም። እህት ወንድሞች፣ ይህ ዓለም ማሳ ነው፣ ከእህሉ ይልቅ አረሙ የበዛበት። ገበሬው ግን ስለ ጥቂት ምርቱ ሲል አረሙን እስካሁን ድረስ ታግዞታል። አሁን ግን ገበሬው የመጨረሻ ውሳኔ ላይ ሳይደርስ አይቀርም። አጫጆችን ልኮ ምርቱን ከአረሙ ለመለየት። እንግዲያውስ በአጫጆችና በገበሬው ፊት አረም ሆነን እንዳንገኝ እንፍራ። እንትጋ እህት ወንድሞች። ከቀን ቀን ለምን እናሳልፋለን በስንፍና? ለምን በስንፍና ከቀን ቀን ጊዜያችን እናባክናለን? ለምን ጊዜያችን እናባክናለን? ጊዜ ሳንን አሁን እናልቅስ። ድንገት እንወሰዳለን። ድንገት በድንገተኛ አደጋ ልንወሰድ እንችላለን። ለዛ ነው እኮ ቅዱስ ያዕቆብ ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግድማለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁም። ጥቂት ታይቶ ኋላ እንደሚጠፋ እንፋሎት ናችሁ። ስለዚህ ተዘጋጅታችሁ ኑሩ ያሉ ለዛ ነው ወንድሞች። ተዘጋጅተን እንጠብቅ። ቀን የሚያመጣው ምን እንደሆነ አናውቅም። ነገ በሚሆነው አንመካ። ንስሐ ያልገባን ንስሐ እንግባ። ስጋው ደግሞ ያልተቀበልን ስጋው ደግሞ እንቀበል። እንጹም፣ እንጸልይ፣ እንስገድ፣ ወደ ፈጣሪያችን እንገስግስ። ያለፈው ዘመን ይበቃል። በዋዛ ፈዛዛ ያሳለፍነው ጊዜ ይበቃል። ከእንግዲህስ ለፈጣሪ እንኖር። እስከ ዛሬ ድረስስ ከአጋንንት ጋር አብረን ኖርን። መኖሪያዬ በቄዳር ድንኳኖች ለኔ ወዮልኝ አለ ዳዊት። መኖሪያዬ በቄዳር ድንኳኖች ለሆነ ለኔ ወዮልኝ። በቄዳር ድንኳኖች አደርኩ፣ ሰላምን ከሚጠሉ ጋር ብዙ ጊዜ ኖርኩ አለ። ሰላምን ከሚጠሉ ጋር እስከ መቼ ጊዜ እንኖራለን? ወንድሞች ይብቃል። እስቲ ለመድኃኔዓለም መኖር እንጀምር። እስቲ አንድ ብለን ህይወትን እንጀምራት። ከመድኃኔዓለም ጋር ቀሪ ጊዜያችን እስቲ እናጣጥም፣ እንኑር። እስከ መቼ በኃጢአት ጭቃ ላይ ወድቀን እንኑር? እስከ መቼ አንዴ ዘፈን አንዴ መዝሙር እናዳምጥ? እስከ መቼ አንዴ በኃጢአት አንዴ በጽድቅ ህይወት? እስከ መቼ በሁለት ልብ እናነክሳለን? እናንተ ኃጢአተኞች እዘኑ አይደል ያለው ያዕቆብ? እናንተ ኃጢአተኞች ተጨንቁና እዘኑ፣ አልቅሱም። ሳቃችሁ ወደ ሐዘን፣ ደስታችሁን ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍ ያደርጋችኋል አይደል የተባለ? ስለዚህ እንትጋ ወንድሞች፣ ወደ መድኃኔዓለም እንገስግስ፣ ወደ መድኃኔዓለም እንሂድ። በጾም በጸሎት በስግደት እንትጋ። ዛሬ ምንም ሳንሰራባት እኮ ጊዜያችን በከንቱ አባከንን። የነገውም ጊዜ እንዲሁ ባክና ታልፍ ይሆን? ይህ የጊዜ ባቡር መቼ ነው የሚቆመው? ብዙዎች በየመንገዱ ላይ ወርደዋል። ቀጣዩ ወራጅስ ማን ይሆን? እኔ ወይስ አንተ ወይስ አንቺ? ወርደንስ ምን ይሆን ዕጣ ፈንታችን? እንጃ፣ ብቻ እጅግ ያስፈራል። ስለዚህ እንትጋ፣ እንሂድ፣ ወደ መድኃኔዓለም እንገስግስ። ይሄ መልእክቴን ለማስተላለፍ ነው። የማረባው የማልጠቅመው ምናምንቱ የሆንኩ ወንድማችሁንም አደራ በጸሎታችሁ አስቡኝ እያልኩኝ ከወዲሁ እሰናበታችኋለሁ። ነገ ጻድቁ አባታችን አቡነ ሐራ ድንግል ወራዊ መታሰቢያ ክብረ በዓላቸው ነው። የአባታችን የአቡነ ሐራ ድንግልን መልካቸውን ገድላቸውን እየጸለይን የአቡነ ሐራ ድንግል አምላክ ሆይ እኔ ኃጢአተኛውን ማረኝ እያልን በስግደትና በጸሎት እንድንማጸን በልዑል እግዚአብሔር ስም ላሳስባችሁ ላስታውሳችሁ ወዳለሁ። በተረፈ ደህና አደሩልኝ። እግዚአብሔር አምላክ ከሁላችንም ጋር ይሁን። መልካም አዳር። የያዕቆብ ሌሊት ይሁንላችሁ። ሰላም እደሩልኝ። እድሜና ጤና